ዛሬ ሶስት ነገሮችን ነካ አርጌ መናገር ፈልጋለሁ። አንደኛ በራእይ መጽሐፍ ምዕራፍ ደግሞ ስለተወለደ ወንድ ልጅና ወደ እግዚአብሔር ዙፋን ስለተነጠቀው፣ ሶስተኛ ስለ ጎግን ጦርነት ሳነሳ አያይዤ ደግሞ ስለ አርማጌዲዮን ሃሌሉያ የማነሳ ነው የሚሆነው። መንፈስ ቅዱስ ጌታ እግዚአብሔር እጅግ በጣም ጥልቅ የሆነውን ሐሳቡን በፊታችን እየገለጠ እግዚአብሔር በሁሉ አቅጣጫ ያነቃናል። ደግሞ መንቃት ብቻ ሳይሆን እግዚአብሔር በቃሉ ያስታጥቀናል። በዚህ በዘመን እላቂ ሊሆን ያለውን ነገር እግዚአብሔር በቃሉ በኩል መረዳትንና ግንዛቤን ወደ ነፍሳችን ማዕከል ወደ ሆነችው ደግሞ እግዚአብሔር ይልካል። በሮች ይከፈታሉ፣ ተአምራት ይሆናል። መጽሐፍ ሲናገር እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ የሰራዊቱ ጌታ እግዚአብሔር ነው። ሰው በተከፈተ ማንነት ውስጥ የሰማይ አምላክ እግዚአብሔር ድንቅና ተአምራት የሚያደርግበት ምሽት ስለሆነ ሐሳቤን የሚጀምረው ከዚህ ከራእይ ምዕራፍ 11 ይሆናል ማለት ነው። እንግዲህ ብዙ ቴዎሎጂያንስ የሚወዛገቡበት በሐሳብ ልዩነት ፍጭት ውስጥ የሚገቡበት አንድ በጣም ሲሪየስ የሆነ ሐሳብ አለ። ራእይ ምዕራፍ 11 ላይ እንደምታውቁት ስለ ሁለቱ መቅረዞች አሊያም ስለ ሁለቱ መብራቶች የእግዚአብሔር ቃል ይናገራል። እነዚህ ሁለቱ መቅረዞች፣ እነዚህ ሁለት ነቢያቶች በመጨረሻው ዘመን የሚነሱ የአንታይ ክራይስት ስፒሪትን ደግሞ ቻሌንጅ የሚያደርጉት ማን ናቸው የሚል በጣም አወዛጋቢ የሆነ በቴዎሎጂያንስ ዘንድ በጣም ብዙ ክርክርና የሐሳብ ልዩነት እንዲፈጠር የሚያደርጉ ሁለት ግለሰቦች አሉ። አንዳንዶቹ ኤልያስና ሙሴ ናቸው ይላል። አንዳንዶቹ ኖ ሙሴ ሞቷል፣ ስለዚህ ኤልያስና ሄኖክ ናቸው የሚሉ አሉ። እንግዲህ ዘፍጥረት ላይ እግዚአብሔር ቃል ሲናገር ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ 365 ዓመት ከኖረ በኋላ እግዚአብሔር ወስዶታልና የሚል የእግዚአብሔርን ቃል ታገኛላችሁ። ሙሴ ደግሞ በተራራ ላይ እንደሞተና ነገር ግን ሬሳው በእስራኤል ልጆች በዕብራውያን በቃል ኪዳን ሕዝብ መካከል እንዳልተገኘ እግዚአብሔር ቃል ይናገራል። ወደ ኤልያስ ስትመጡ እኔ ከአባቶቼ አልበልጥምና ውሰደኝ ብሎ ያንን የምሬት ቃል ሲናገር የእግዚአብሔር መልአክ መጣ፣ ጎኑን መታ፣ ቀሰቀሰው፣ ብላ ጠጣለው። እስከ ኮሬብ ተራራ ድረስ በበላው ምግብ ተጓዘ። እግዚአብሔር አምላክ ከዛ በኋላ መነሳት የሚገባቸው ነቢያትና ነገስታቶችን አመለከተው። ፋይናሊ ደግሞ ኢያሪኮን፣ ቤተል ጌልጌላንና ዮርዳኖስን ተሻግሮ በእሳት ፈረስና በእሳት ሰረገላ የእግዚአብሔር ነቢይ የእግዚአብሔር አፍ የሆነው ነቢዩ ኤልያስ ተወሰደ፣ ተነጠቀ ይላል። ክብር ለመንፈስ ቅዱስ ይሁን። እንግዲህ እዚህ ሉቃስ ወንጌል ላይ የመጥምቁ ዮሐንስ እንደምታውቁት የብሉይ ኪዳን የመጨረሻው ነቢይ ነው። የመጨረሻው ነቢይ ከሴቶች መካከል ከተወለዱ እሱን የሚያክል የለም ብሎ ክርስቶስ በአንደበቱ የመሰከረለት በነቢዩ ኢሳይያስ ከ700 ዓመት በፊት ክርስቶስን በ6 ወር ዕድሜ የሚበልጠው መጥምቁ ዮሐንስ ሲወለድ መጥምቁ ዮሐንስ በኤልያስ መንፈስ እንደመጣ የእግዚአብሔር ቃል ይናገራል። መጥምቁ ዮሐንስ የመጣው በኤልያስ መንፈስ እንደሆነ አዶስ ያኮባያ እዛው እንደገና ራእይ ምዕራፍ 11 ላይ እነዚህ ሁለት ነቢያቶች የአንታይ ክራይስት ስፒሪትን የራስ ምታት ሆነውበት ቻሌንጅ አድርገው መንግስቱን፣ ስርዓቱን፣ አደራረጉን ተቃውሞ በጣም አቢዩስ ካደረጉት በኋላ ስለ ሁለቱ ነቢያቶች እዚሁ ራእይ ምዕራፍ 11 ላይ የሚሰጠን ምልክታል መገለጫቸውን ይናገራል። እነዚህ ነቢያቶች ምድርን በመቅሰፍት ለመምታት ስልጣን አላቸው ይላል። አቤት ዛሬ ተአምራት ይሆናል። ኦኬ፣ እሳትና በረዶ ከሰማይ ሊያወርዱ ስልጣን አላቸው። እንግዲህ እሳትና በረዶ ተቀላቅለው ከሰማይ የወረዱት በማን ዘመን ነው ስትሉ በሙሴ ዘመን ነው። ምድርን በቸነፈርና በመቀሰፍት የመታው ሙሴ ነው። ውሃን ወደ ደም የቀየረው ሙሴ ነው። መገለጫቸውን ምድር ላይ በነበሩ ጊዜ ያደረጉትን አደራረግ እግዚአብሔር ቃል እንደዛ ይናገራል። ኤልያስ ደግሞ እነዚህ ነቢያቶች ሰማያትን ሊዘጉ ዝናብ እንዳይዘንብ ይላል። ኤልያስ ነው ሰማያትን የዘጋው። ስለዚህ መጽሐፍ ቅዱስ በግልጥ ኤልያስ ነው ሙሴ ነው ብሎ ባያስቀምጥም እንደ እግዚአብሔር ቃል ስለምንመራ እነዚህ እንግዲህ በበኔ ምልከታ እንደ ነቢይ መንፈስ ዓለምን እንደሚያሸትሰው ምናልባት ኤልያስና ሙሴ ሊሆኑ ይችላሉ። ቢኮዝ ኤልያስ ነቢያትን፣ ሙሴ ሕግን የሚያመለክት ስለሆነ የናዝሬቱ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ላይ ያዕቆብ ዮሐንስ ጴጥሮስን ይዞ ወደ ረጅም ተራራ ከወጣ በኋላ በፊታቸው ተለወጠ ይላል። ፊቱ አበራ ይላል። አጣቢ በምድር ላይ ሊያነጻው በማይችል ደረጃ በፊታቸው ልብሱ ነጣ ይላል።
የዛን ጊዜ በቀኝና በግራ በኩል ኤልያስና ሙሴ መጥተው የናዝሬቱ ኢየሱስን ያበረቱት ነበር ይላል። የምትጽፉ ሰዎች ለእናንተ በጣም በተረጋጋ መንፈስ ቀስ ብዬ ነው የምናገረው። የሆነ ነገር ዛሬ እንዲገባባችሁ ፈልጋለሁ። የእግዚአብሔር አብ አባት የልብ ትርታ ምን እንደሆነ አንደርስታንድ እንድታደርጉ ፈልጋለሁ። ስለዚህ ሙሴ ሕግን፣ ኤልያስ ደግሞ ነቢያትን የሚያመለክቱ ታላላቅ ጃይንት ሁለት ነቢያቶች በኢየሱስ ግራና ቀኝ ቆመው ክርስቶስ ኢየሱስን ያነጋግሩት ደግሞም ያበረቱት ነበረ። መጽሐፍ ቅዱስ እንደዛ ይናገራል። ስለዚህ ራዕይ ምዕራፍ 11 ላይ የእግዚአብሔርን ቃል አንብብላችሁ። ራዕይ ምዕራፍ 11 ከሱ ነው ዛሬ የምጀምረው። ከዛ ስለ ራሽያ፣ ስለ ፑቲን ስርወ መንግስት፣ ስለ ቱርክ፣ ስለ ሊቢያ፣ ስለ ግብፅ ዛሬም እንዳስሳለን። አሜን አሜን። ስለ ኩሽ ምድር፣ ኩሽ እንግዲህ ኢትዮጵያን ተወክላለችና አቤት 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 አቤት። ከዛ በኋላ ስለ ጎግና ማንጎግ ጦርነት አወራለሁ። ስለ ጎግ ማንጎግ ጦርነት እናገራለሁ። ስለ አርማጌዲዮን እናገራለሁ። ኦ ሻማካሱ ብራኒ ያሎ ሳካባያ የተባረከው ተስፋችን በክብር ይመጣል። እግዚአብሔር የኪዳን አምላክ ነው። ህዝቡን አልጣለም። የኢየሩሳሌምን የፈረሰችውን ቅጥር እግዚአብሔር እንደገና ያድሳል። ዝገትና ቆርቆሮዋን ከመካከሏ ያስወግዳል። እግዚአብሔር አምላክ የወደቀችውን የዳዊትን ድንኳን እንደገና ያነሳል። መሲሁ ክርስቶስ ኢየሱስ የመጣው ከአይሁድ የዘር ግንድ ነው። 12ቱ ደቀ መዛሙርቶች ዕብራውያን ናቸው። እመቤታችን ቅድስት ድንግል ማርያም ዕብራዊ ናት፣ አይሁዳዊ ሴት ናት። አብርሃም አይሁዳዊ ነው። የመጡ ነቢያቶች አባቶቻችን ሁሉ አይሁዳውያን ናቸው። ስለዚህ እግዚአብሔር ህዝቡን ጥሏል እንዴ? እግዚአብሔር ህዝቡን አልጣለም፣ አልቆረጣቸው። እግዚአብሔርን ሐሳብና ፍቃድ ባለማድረጋቸው ምክንያት ለባርነት ለጨለማው ሥርዓተ መንግስት እግዚአብሔር አሳልፎ ሰጥቷቸው ነበረ። በትንቢተ ኢሳይያስ ምዕራፍ 11 ላይ ደግሞ ህዝቤን እሰበስባለሁ እንዳለ ጊዜና ሰዓቱ ሲደርስ እግዚአብሔር አምላክ የምናሴን፣ የኤፍሬምን፣ የዮሴፍን ነገድ ሁሉ ከምድር ጫፍ እግዚአብሔር ሰብስበዋል። የይሳኮር የዛብሎንን ነገድ ሁሉ ሰብስበዋል። ክብር ለኢየሱስ ይሁን። ዛሬ በጣም ሰፊ ነገር አነሳል። አምላክ እግዚአብሔር እንደወደደ ወደ ላይ ወደታች ከፍና ዝቅ እያደረገ እግዚአብሔር አምላክ ለናንተ የሚጠቅም የከበረው ነገር መንፈስ ቅዱስ ጌታ እግዚአብሔር ያወጋቸዋል፣ ያወራቸዋል። ኢየሱስ ለዘላለም የተባረከ ይሁን። ስለዚህ ኢየሱስ እንደዚህ አለ፣ ለኢየሩሳሌም ሰላም ጸልዩ። ለምን ደሆነች? እግዚአብሔር ህዝቡን አልጣል። ባለማመናቸው ምክንያት ምንም ቢቆረጡ፣ ነገር ግን እግዚአብሔር የቀጠረው ያ ደግሞ የዕብራውያን የቃል ኪዳን ህዝብ ሙላት ዘመን አለ። እግዚአብሔር የኪዳን ህዝብን ያነሳል። የሚያንገዳግዳትን ያንን የርግማን ጽዋ እግዚአብሔር ከኪዳን ህዝብ እጅ ላይ ይወስደዋል። መቃብሯን እግዚአብሔር ይከፍታል። እንደገና ትታሰባለች። እስራኤል እንደገና ተዘልላ ትቀመጣለች። እግዚአብሔር እንደገና የኪዳን ምድርን ለዓለም እንደ ከባድ ድንጋይ ይገልጣታል። የመንገድገድ ዋንጫ ያደርጋታል። ሃሌሉያ። እዛ ዘመን ውስጥ እየገባን ነው። እሱን ነው ዛሬ እንደ እግዚአብሔር ቃል እንደ እግዚአብሔር ዘላለማዊ ሐሳብ አንስቼ የምናገረው። እነዚህ ሁለቱ ነቢያቶች ራዕይ ምዕራፍ 11 ላይ እንደዚህ የሚል እግዚአብሔርን ቃል ታገኛለች። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነሳ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካውም። እርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። ጌታ እንደዚህ አለ። እነዚህ በምድር ጌታ ፊት የሚቆሙት ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። በምድር ጌታ ፊት። የምድር ጌታ ማን ነው? የምድር ጌታ የተባለው ማን ነው? የአንታይ ክራይስት አሊያም የክርስቶስ ተቃዋሚው መንፈስ ነው። ስለዚህ መጽሐፍ እንደዚህ ይላል፣ እነዚህ በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘም። ስለዚህ ዝናብ ትንቢት ተናግረው ዝናብን የከለከለ ማን ነው?
አንዱ ኤልያስ ነው። እንዳይዘንብ ሰማይ ሊዘጉ ስልጣን አላቸው። ውሃንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ውሃን ወደ ደም የቀየረው ማን ነው? ሙሴ። ምድርን በመቅሰፍት የመታው ማን ነው? ሙሴ። ያዙ ይሄንን። ምስክርነታቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል። ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ቻሌንጅ ያደርጋቸዋል፣ ያሸንፋቸውማል፣ ይገላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ወገን እችን ያዙልኝ የምትጽፉ ሰዎች ጻፉ። ይሄ ከወገኖችና ከነገዶች ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። አሕዛብ፣ ቋንቋ፣ ነገድ፣ አሕዛብ 3 ቀን ተኩል በድናቸውን የሁለቱን ነቢያት፣ የሁለቱን መብራት መቅረዞች፣ የሁለቱን ወይራዎች ሬሳ 3 ቀን ተኩል ይመለከታል። በምን በኩል ነው የሚመለከቱት? ኢየሩሳሌም የዓለም የትኩረት ማዕከል ናት። ፊዚካሊም ደግሞ ብታዩ የዓለም ማዕከል ኢየሩሳሌም ናት። ከኢየሩሳሌምም ደግሞ ዋናው ቤተ መቅደሱ ነው። ከመቅደሱም ዋናው ቅድስተ ቅዱሳኑ ነው። የዓለም አቴንሽን፣ የዓለም ትኩረት የምትስብ የኪዳን ምድር ናት። በዓለማችን ላይ ትላልቅ የዜና አውታሮች፣ ትላልቅ ተጽዕኖ ፈጣሪዎች፣ ፖለቲሽያንስ፣ ዶሚኔንሻል ኢንፍሉዌንሻል ፐርሰን፣ ጋዜጠኞች ሁሉ ወደ ኢየሩሳሌም የሚተሙበት ፎከሳቸውን፣ ኢነርጂያቸውን፣ ኃይላቸውን ሁሉ አይናቸውን በሷ ላይ የሚያደርጉበት ትልቁ ምክንያት ኢየሩሳሌም የእግዚአብሔር ከተማ ስለሆነች ነው። የኪዳን ምድር ማረፊያ፣ ለአባቶቻቸው ለነ አብርሃም የተገባው የተስፋ ቃል የተፈጸመባት ምድር እንጂ ኢየሩሳሌም የአሕዛብ ማዕከል አይደለች። ለዚህ ነው ፊልስጤማውያን ወይንም ደግሞ እስማኤላውያን በዘመናት ሁሉ መካከል እንግዲህ በኢየሩሳሌም ጉዳይ ዙሪያዋን ከበው ምን አይነት ጥያቄ ሲያሰንስብ እንደነበረ ታውቃላችሁ። የኢየሩሳሌም ዋና ከተማ ቴልአቪቭ ትባላለች። ይቺን ሊቀራመቱ ለብዙ ዘመናት ብዙ ጦር፣ ብዙ ጦርነት፣ ብዙ ነገር አድርገዋል። ሴራ፣ ደባ፣ ተንኮል። ነገር ግን እስማኤላውያን ምንም ቢፍጨረጨሩ እግዚአብሔር ለአብርሃም የገባው የተስፋ ቃል ስለነበረ ምድሪቱ የአይሁዳውያን ናት። ምድሪቱ የአሕዛብ ሳትሆን የኪዳን ሕዝብ ምድር ናት። ስለዚህ እነዚህ 3 ቀን ተኩል የአሕዛብ ነገድ፣ ቋንቋ፣ ይሄ ሁሉ ሕዝብ ሬሳቸውን ኦን ታይም በምን በኩል ነው ታዲያ የሚመለከተው ስትሉ በዘመን ላቅ የሚነሱ 2 ነቢያቶች ናቸው። በመጨረሻው ዘመን ይነሳሉ። ከዛ የአውሬውን ስርዓተ መንግስት ይቃወማሉ። የሉሲፈርን ኪንግደም ቻሌንጅ ያደርጉታል። በዚህ ምክንያት አውሬው በቁጣ በላያቸው ላይ ይነሳል፣ ቻሌንጅ ያደርጋቸዋል፣ ይዋጋቸዋል፣ ደግሞም ያሸንፋቸዋል። ካሸነፋቸው በኋላ ይገላቸዋል። 3 ቀን ተኩል ሬሳቸው ጌታቸው ተሰቅሎ በነበረበት አደባባይ ይጣላል። በእነሱ መሞት ምክንያት ብዙዎች ሐሴት ያደርጋሉ፣ ሰለብሬት ያደርጋሉ። ስጦታ እንኳ ሳይቀር እንደሚሰጣጡ እዚሁ ክፍል ላይ እግዚአብሔር ቃል ይናገራል። የዓለም ሕዝብ ሁሉ ሬሳቸውን 3 ቀን ተኩል ይመለከታል ይላል። በምን? በቢቢሲ፣ በሲኤንኤን፣ አልጀዚራ። ስለዚህ ራዕይ ምዕራፍ 11 ላይ ኤግዛክትሊ ስለ 2 መቅረዞችና ስለ 2 ነቢያቶች የሚያወራው ደግሞ ሬሳቸውን የዓለም ሕዝብ ሁሉ ይመለከታል ብሎ የሚናገረው ክፍል ስለ ሚዲያ ነው። ስለ ሚዲያ ነው። ከኔ ጋር ናችሁ? ስለ ሚዲያ ነው። ይህንን በደንብ ጻፉት። ስለ ሚዲያ። ስለዚህ ዛሬ የሆነ ነገር ኢየሩሳሌም ላይ ኮሽ ሲል ልክ ቴሌቪዥናችሁን ስትከፍቱ በእናንተ ቴሌቪዥን መስኮት የሚመጡ ኒውሶች በጠቅላላ ኢየሩሳሌምን በተመለከተ በቢቢሲ፣ አልጀዚራ ምናምን የተለያዩ ዌብሳይት ላይ የሚለቀቀው ሁሉ ከየት ነው? ከኢየሩሳሌም ነው። ኢየሱስ ክርስቶስ ጌታ ነው። ይሄን በዚህ ያዝ። ራዕይ ምዕራፍ 12 ላይ ስትመጡ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥ ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን ሊበላ ልትወልድ ባላት ሴት ፊት ቆመ።
አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱ 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ክብር ለመንፈስ ቅዱስ ይሁን። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማው፣ እንዲህ ሲል እያለ ይቀጥላል። እንደዚህ ያለ ይቀጥላል። ይቺ በላይ በሰማይ የታየችው ሐዋርያው ዮሐንስ ፍጥሞ በሚባል ደሴት ተጥሎ ያየው ምስል የተመለከተው ምስል ማናት ነው? አንዳንዶች ቤተክርስቲያን ናት ይላሉ። አንዳንዶች ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ናት ይላሉ። እስቲ እናንተን ምልከታ ልጠይቃችሁ። እስቲ ትንሽ ነገር ጻፉልኝ። ማናት ይቺ? እውነት ሰዎች እንደሚሉት እመቤታችን ቅድስት ድንግል ማርያም ናት? ከራሷ በላይ 12 ከዋክብት ያላት፣ ፀሐይን የተጎናጸፈች፣ ጨረቃን የተጫማች፣ ወንድ ልጅ የወለደችው፣ ልጁ ደግሞ የተነጠቀው ወደ እግዚአብሔር ዙፋን ነው። እስቲ መልሱልኝ። እቺን ጥያቄ ልጠይቃችሁ። ይቺ ሴት ማን ናት? እውን ቤተክርስቲያን ናት? ቤተክርስቲያን ናት? ዮሴፍ ሕልም አየ። ዮሴፍ የተመለከተው ሕልም 12 ነዶዎች ቆመው አየ። 11 ነዶዎች ለአንዱ ነዶ ሲሰግዱ ተመለከተ። የሚቀጥለው ጊዜ ከዋክብቶች ሲሰግዱለት አየ። በሚቀጥለው ጊዜ ጨረቃና ፀሐይ ከዋክብት ጨምረው ሲሰግዱለት ተመለከተ። እነዛ 12 ነዶ ከዋክብትና ፀሐይን ጨምሮ እነማን ናቸው? የያዕቆብ ዮሴፍ አባት ያዕቆብ፣ እናቱና 12ቱ ያዕቆብ የአይሁድ ነገድ ናቸው። ያቺ ምጥ ተይዛ 12 ከዋክብት ከራሷ በላይ ፀሐይን ተጎናጽፋ ጨረቃን ተጫምታ ወንድ ልጅ ልትወልድ ተጨንቃ ምጥ ይሷት የነበረችው ምድር የቃል ኪዳን ምድር ኢየሩሳሌም ናት። ኢየሩሳሌም ያልተጨነቀችበት፣ ያላማጠችበት፣ ያልገባችበት መከራና ስቃይ በዘመናት ሁሉ መካከል የለም። ወንዱ ልጅ አሕዛብን በብረት በትር የሚገዛው የተወለደው ከእስራኤል ምድር ነው። ያቺ የተስፋይቱ ምድር ኢየሩሳሌም ናት። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። ቤተ ክርስቲያን ነች የሚል አለ፣ ማርያም ናት የሚል አለ። አሜዚንግ። ነገር ግን የኔን ምልክት አላስቀምጥላችሁ። ወንዱ ልጅ የተወለደው ከአይሁዳውያን ከዳዊት ስር ከይሁዳ ነገድ የናዝሬቱ ኢየሱስ ነው። ላይን ኦፍ ይሁዳ። ኢየሩሳሌም በዘመናት ሁሉ መካከል ያላለፈችበት ምጥ የለም። ምጥ 430 ዓመት በግብፅ አገር በባርነት፣ ከዛ በኋላ ለ70 ዓመት ለአሦር ሥርወ መንግስት፣ የቱርክ ቀኝ ግዛት፣ እንግሊዝ ኢምፓየር፣ የሮም መንግስት፣ አቤት 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 አቤት! እንደ ጨው በዚህ ሁሉ መከራ በዚህ ሁሉ ስቃይ የተወለደው ከኢየሩሳሌም የይሁዳ አንበሳ የሆነው የናዝሬቱ ኢየሱስ ነው። ኢየሱስ ነው። ስለዚህ ራዕይ ምዕራፍ 12 የሚያወራው ስለ ኢየሩሳሌም እንጂ ስለ ቤተ ክርስቲያንም ደግሞም ስለ እመቤታችን ስለ ቅድስት ድንግል ማርያም በፍጹም አይደለም። ይህንን ካስቀመጥኩኝ ዘንዳ ወደሚቀጥለው ምዕራፍ ዘዋወራለሁ። ዋው! ጨረቃን በእግሯ ተጫምታ የሆነ ምስል አይቷል። ፊዚካሊ አይቷል። ሐዋርያው ዮሐንስ ፍጥሞ በምትባል ደሴት ላይ ተጥሎ የተወለደው ወንዱ ልጅ ማን ነው? ተነጥቆ የተወሰደው ወደ እግዚአብሔር ዙፋን ነው። የተወሰደው ወዴት ነው? እስቲ ተናገሩ። ወደ እግዚአብሔር ዙፋን ነው። ዙፋን ነው። ሃሌሉያ! 12 ከዋክብት ከራሷ በላይ ያላት ያቺ የቃል ኪዳን ምድር ኢየሩሳሌም ናት። ኢየሩሳሌም ናት። የምትጽፉ ሰዎች ቀስ እያልኩ ዛሬ እንደ ሴለ ውሃ
ያረሰረሰን እግዚአብሔር አምላክ በሚገርም ሁኔታ ይናገረናል። ሴቲቱ ቤተክርስቲያን ናት የሚሉ አሉ። እመቤታችን ቅድስት ድንግል ማርያም የሚሉ አሉ። ወንዱ ልጅ ከቤተክርስቲያን አልተወለደም። ወንዱ ልጅ የተወለደው ከየት ነው? ከኢየሩሳሌም ነው። ማርያም አይሁዳዊ ሴት ናት። 12ቱ የእስራኤል ነገድ ናቸው። ንፍታሌም፣ ዛብሎን፣ ይሳኮር፣ ዮሴፍ፣ ቢንያም። በደንብ ጻፉ። ቀስ እያልኩ ነው የምነግራቸው። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። የምንወዳት የምናከብራት እጅግ መጽሐፍ ቅዱስ በሚላት ደረጃ ክብር የምንሰጣት ታላቅ ጀግና የእምነት አርበኛ ሴት ናት። ስለ እመቤታችን ቅድስት ድንግል ማርያም የሰማይ አምላክ እግዚአብሔር ለዘለዓለም የተባረከ ይሁን። ሐዋርያው ዮሐንስ በጥላነት ነው የተመለከተ። ጥላ ሸዶ ነው። ክብር ለመንፈስ ቅዱስ ይሁን። ከኢየሩሳሌም ስለተወለዱት ስለ 12ቱ ነገዶች ነው የሚያወራው። 12ቱ ከዋክብት እሱን ይወክላል። ስለ 12ቱ የእስራኤል ነገዶች ነው የሚያወራው። ስለዚህ ሴቲቱ ማናት ሲጻፈው ኢየሩሳሌም ናት። ወደ አብ የተወሰደ ወንዱ ልጅ ደግሞ የናዝሬቱ ኢየሱስ ነው። አሕዛብን በብረት በትር የሚገዛው ቀዩ ዘንዶ የቀደመው እባብ በዘፍጥረት ምዕራፍ 2 ላይ የተጠቀሰው ነው። አዳምና ሔዋንን አስቶ ከተስፋይቱ ምድር ከገዥነት ያወጣቸው፣ ከአስፈሪነት ፈሪ ከገዥነት ተገዢ ያደረጋቸው፣ በጨለማ እንዲመላለሱ ያደረገው ቀዩ ዘንዶ እሱ አውሬ ነው። እሱ ደግሞ የአንታይ ክራይስት ስፒሪት ነው። ኢየሩሳሌም በዘመናት ሁሉ መካከል በምጥ ውስጥ በመከራ ውስጥ ነው ያለፈችው። ወንዝም ያህል ውሃ የተፋው ወደ ኢየሩሳሌም ነው። የአንታይ ክራይስት የክርስቶስ ተቃዋሚው መንፈስ በዘመናት ሁሉ መካከል ማጥፋት የሚፈልገው አይኑ የበቀል በትሩን የሚያነሳው በማላይ ነው? በኢየሩሳሌም በቃል ኪዳን ምድር ላይ ነው። እስካሁንም አልተሳካለትም እንጂ ኢየሩሳሌምን ሊያጠፋ በብርቱ ይፈልጋል። ጸረ ክርስቶስ የሆነው ቀዩ ዘንዶ ተብሎ የተጠቀሰው የክርስቶስ ተቃዋሚው ስፒሪት ኢየሩሳሌምን ሊያጠፋ የሚፈልገው ቀዩ ዘንዶ የተባለው 10 ቀንድ ያለው ዮሐንስ ፍጥሞ በምትባል ደሴት ላይ በራእይ እንደ ሻዶ በምስል የተመለከተው የክርስቶስ ተቃዋሚው መንፈስ ወይንም ጸረ ክርስቶስ ይባላል። አሕዛብ አይሁዳውያንን ለምንድን ነው የሚያጠፏቸው? ለምንድን ነው በጠላትነት አሕዛብ በአይሁዳውያን ላይ በኪዳን ሕዝብ ላይ የሚነሱባቸው? አይሁዳውያን የተመረጡ የእግዚአብሔር ወገን ስለሆነ፣ የተመረጠ ሕዝብ ስለሆነ፣ የኪዳን ሕዝብ ስለሆነ፣ ለእግዚአብሔር የበኩር ልጅ ስለሆነ ጻፉ የምትጽፉ ሰዎች ዛሬ ከጥያቄ ጋር ነው እያገናኘው እግዚአብሔርን ሐሳብ ምነግራችሁ። የተመረጠ ሕዝብ ስለሆኑ ነው። የእግዚአብሔር ምርጦች፣ የእግዚአብሔር እርሻዎች፣ ርስቴን አለ እግዚአብሔር ለመላገጫ አሳልፌ አልሰጥም። ሴቲቱ ምጥ ተይዛ ይዟት ነበረ ይላል እግዚአብሔር ቃል ሲናገር ራዕይ ምዕራፍ 12 ላይ ኢየሩሳሌም በምጥ ውስጥ ያልኖረችበት ዘመን አለ እንዴ? ኢየሩሳሌም ከተቆረቆረችበት ዘመን አንስቶ ኢየሩሳሌም እስከዚህ ማይክሮ ሰከንድ ጀምሮ የምታልፈው በመከራ በጦርነት በብዙ ምጥ ውስጥ ነው። ኢየሩሳሌም በምጥ ውስጥ ያላለፈችበት አንድም ቀን ዘመን የለም። በግብፅ 430 ዓመት፣ ባቢሎናውያን 70 ዓመት፣ በአሶር ስርወ መንግስት፣ በሮም መንግስት እንደዚሁም ደግሞ በቱርክ ኢምፓየር ተገዝታ ምጥ ውስጥ ኢየሩሳሌም ኖራለች። ሮም ገዝቷታል። ቱርክ፣ እንግሊዝ፣ በዚህ ሁሉ ውስጥ ኢየሩሳሌም አልፋለች። ስለዚህ ጸረ ክርስቶስ የሆነው የአንታይ ክራይስት ስፒሪት አይኖቹ በቃል ኪዳን ምድር በኢየሩሳሌም ላይ ናቸው። ያችን ምድር ዶግ አመድ አድርጎ ማጥፋት ይፈልጋል። ምክንያቱ ምንድነው? በመጨረሻው ዘመን የሺው ዓመት መንግስት የዙፋኑ የንጉሱ ዙፋን መቀመጫ ሆና የምታገለግለው ምድር እስራኤል ስለሆነች
እዛ ነው ኢየሱስ ክርስቶስ የኢየሩሳሌም ቅጥር ፈርሶ ባየ ጊዜ አዘነላት ደግሞም አለቀሰላት ይላል። ዶሮ ጫጩቶቿን ከክንፏ በታች እንደምትሰበስብ ስንት ጊዜ ልሰበስብሽ ወደድኩ፣ አንቺ ግን እምቢ አልሽ ይላታል። በሰባው ዓመት ከፈረሰች በኋላ የዓለም ነገሥታት ሊገዟት ያላደረጉት ያልፈነቀሉት ያልወጡት ተራራ ያልወረዱት ሸለቆ የለም። ስለ ኢየሩሳሌም ሰላም የሚጸልዩ ሰዎች እጅግ በጣም የተባረኩ ናቸው። እንግዲህ ወደ ጎግ ማንጎግ ጦርነት እየመጣው ነው። የመጨረሻውን ሐሳብ እያነሳው ነው። ጎግ ማንጎግ እዚህ ትንቢተ ሕዝቅኤል ምዕራፍ 38 እና ምዕራፍ 39ን በደንብ አድርጋችሁ እናንተ ጻፉት፣ አብረን እግዚአብሔርን ቃል ስለምናነብ። እዚህ ክፍል ላይ ሮሽ፣ ማጎግ፣ ሜሼድ፣ ፐርሺያ፣ ፑት፣ ኩሽ እነዚህ አገራት ናቸው ከጎግ መንግስት ጋር ተባብረው ኢየሩሳሌምን የሚወጉት አሊያም ደግሞ ለመውጋት ከሩቅ ምስራቅ ከፀሐይ መውጫ ወደ ኢየሩሳሌም ወደ ቃል ኪዳን ምድር ተመው የሚገቡት እነዚህ ናቸው። ጎግ ማንጎግ የጎግ ጦርነት መሪው ራሱ ጎግ ነው። ይህቺ ጎግ ተብላ የምትጠራው ደግሞ ምድር ራሽያ ናት፣ አሊያም ደግሞ ሩሲያ። የምትጽፉ ሰዎች ጻፉ። ለእናንተ ነው ቀስ እያልኩ የምናገረው። ጻፉ። ቴንኪዩ። የምትጽፉ ሰዎች ዘመናችሁ ይባረክ። ሮሽ፣ ማንጎግ፣ ሜሼድ፣ ፐርሺያ፣ ፑት፣ ኩሽ። የኩሽ ምድር ያው ኢትዮጵያ ነው ታውቃላችሁ። እነዚህ አገራት ናቸው ከጎግ መንግስት ጋር ተባብረው ኢየሩሳሌምን የሚወጉት ለመውጋት ከፀሐይ መውጫ ወደ ቃል ኪዳን ምድር የሚመጡት። ሁለት ነገር ነክቼ ልለፍ። የጎግ ማንጎግ ጦርነትና ለማስመላ ላይ ስላለን ቀያይ ጊደሮች ከአሜሪካ ቴክሳስ ኢየሩሳሌም ገብተዋል። የሰለሞን መቅደስ ወደ ፍጻሜው እየመጣ ነው። መቅደሱ ተሰርቶ ካለቀ በኋላ የሰላም ስምምነት ኢየሩሳሌም የአሜሪካው መንግስት ጣልቃ ገብቶ ከአረብ ሀገራት ጋር አግሪመንት እንዲያደርጉ ያደርጋል። ከዛ በኋላ 3 ዓመት ተኩል በኢየሩሳሌም በሰለሞን መቅደስ ውስጥ አውሬው የራሱን ስራ እየሰራ ይቀጥላል። ብዙ የቃል ኪዳን ህዝብ፣ ብዙ ዕብራውያን፣ ብዙ ራባውያን፣ ብዙ አይሁዳውያን አውሬውን ይከተሉታል፣ ይሰግዱለታል፣ ያመልኩታል፣ ወርሺፕ ያደርጉታል፣ ሲስተሙን ይቀበላሉ። ከ3 ዓመት ተኩል በኋላ በሰለሞን መቅደስ የራሱን ምስል በራዕይ ምዕራፍ 14 ላይ እንደተጠቀሰው አስቀምጦ እኔ ነኝ ክርስቶስ ኢየሱስ እኔን ወርሺፕ አድርጉ ማለት ሲጀምር ዕብራውያን አይሁዳውያን ይነቃሉ። ያን ጊዜ የዚህን ጊዜ መንግስቱን፣ አሰራሩን፣ ስርዓቱን ሪፊውዝ ያደርጋሉ። ያን ጊዜ ብዙ እስራኤላውያን ይጨፈጨፋሉ፣ ያልቃሉ። እስከ ፈረስ ልጓም የሚደርስ ታላቅ ደም በምድሪቱ ላይ ይፈሳል። የዚህን ጊዜ የመጨረሻው የአርማጌዲዮን ጦርነት ራዕይ ምዕራፍ 16 ላይ ቁጥር 6 ላይ የተጠቀሰው 7ኛውን ጽዋ መልአኩ መጥቶ በኤፍራጥስ ወንዝ ላይ ሲያፈሰው ጦርነቱ ይነሳል። በመከራ ውስጥ በጦርነቱ ውስጥ ዕብራውያን እያለቁ የናዝሬቱ ኢየሱስ የሰማይ ሰራዊት ይዞ መጥቶ ይህንን የክርስቶስ ተቃዋሚው መንፈስ ጸረ ክርስቶስን ይዋጋል፣ ይፋለማል፣ ዝምና ጭጭ ያረጋቸዋል። በአፉ እስትንፋስ ከምድሪቱ ላይ ይጠርጋቸዋል። ከዛ በኋላ በምድር ላይ ጦርነት የሚል ነገር አትሰሙም። የመጨረሻው መጨረሻ ይሆናል። የ1000 ዓመት መንግስት በኢየሩሳሌም የክርስቶስ ዙፋን ባለበት ይጸናል ማለት ነው። መቃብሮች ይከፈታሉ። ነጩ የፍርድ ዙፋን አለ። በዛ ተአምራት የሚሆንበት ነው። እሱንም አያይዤ ዛሬ ነግራቸዋለሁ። ስለዚህ ጎግ ማንጎግ፣ ሮሽ፣ ማጎግ፣ ሜሼድ፣ ፐርሺያ፣ ፑት፣ ኩሽ እነዚህ አገራቶች ናቸው ወደ የጎግን ጦርነት ለማድረግ ወደ ኢየሩሳሌም የሚመጡት። የጎግ እንግዲህ የምትጽፉ ሰዎች ጻፉ። ማን ነው ጎግ? ማን ነው? የመጀመሪያው ጥያቄ ጎግ ማን ነው? ማጎግ የሆነ የኖሆ ልጅ ነው። የልጅ ልጅ ዘፍጥረት ምዕራፍ 10 ጻፉት። ዘፍጥረት ምዕራፍ 10 ቁጥር 2 ላይ የኖሆ የልጅ ልጅ ነው ማጎግ። ስለዚህ የጎግ ጦርነት እንዴት እንደሚመጣ ነው የምናገረው። የጎግ ጦርነት ጎግ ማን ነው? ጎግ የኖሆ የልጅ ልጅ ዘፍጥረት ምዕራፍ 10 ቁጥር 2 ላይ ታገኙታላችሁ። የጎግ ዝርያዎች ደግሞ
የሰፈሩት ከእስራኤል በስተሰሜን በአውሮፓና በእስያ ነው። ይህንን ዘፍጥረት ምዕራፍ 38 ቁጥር 2 ላይ የጎግ ነገድ የጎግ ዘሮች የሰፈሩበት ስፍራ ከእስራኤል በስተደቡብ በኩል በአውሮፓና በእስያ ምድር ነው። እስያ ራሽያ በዛ ምድር ነው። ጎግ ማን ነው? የኖሆ የልጅ ልጅ ዘፍጥረት ምዕራፍ 10 ቁጥር 2 ላይ እናንተ ፖስት አድርጉት ወይ ጻፉት ማስታወሻችሁ ላይ። ስለዚህ በእስራኤል በስተሰሜን በአውሮፓና በእስያ በኩል የጥንት ማፖችን እያወረዳችሁ እናንተ ሪሰርች ማድረግ ትችላላችሁ። ይህንን ዘፍጥረት ሕዝቅኤል ምዕራፍ 38 ቁጥር 2 ላይ ተጠቅሶ ታገኙታላችሁ። ጎግ በትንቢቱ መሰረት እስራኤልን የሚወር የጦር ሰራዊት ዋና መሪ ነው። በዚህ ትንቢት መሰረት እስራኤልን የሚወር ዋና የጦር ሰራዊት ማን ይባላል? እስቲ ጻፉት። ጎግ ይባላል። ጎግ ነው። ጎግን በኪዳን ህዝብ ላይ የሚያዘምተው በኪዳን ህዝብ ላይ የጎግን ጦርነት ዋና መሪ ሆኖ ጎግ የሚያዘምተው ራሱ የጎግ መንግስት ነው። የጎግ ምድር ደግሞ እስያ ራሽያ ናት። ይህንን ጻፉ። ጎግ ከምድር የሚነሳ መሪ ነው። ከምድር የሚነሳ ከሰው ዘር መካከል የሚነሳ ምናልባትም አሁን ሩሲያን እየመራ ወይንም ራሽያን እያስተዳደረ ያለው ፑቲን ነው። ምናልባት ይሄ የጎግ ጦርነት ፑቲን ከሞተ በኋላ የሚመጣው መሪ ይህንን ጦርነት እየመራ ወደ ቃል ኪዳን ምድር ሊያስገባቸው ይችላል። ጻፍ። ቀስ እያልኩም ነገራቸው። ለዛ ነው ራሽያ ነው የሚነሳው። ከራሽያ ነው ይሄ ጦርነት የሚመጣው። ይህንን ጦርነት ደግሞ እዚህ ሚድል ኢስት እነዚህ አረብ ሀገራት እንዴት ጦርነቱ እንደሚተባበሩ ከእግዚአብሔር ቃል እናያለን። በጦርነት ብርቱ የሆነ መሪ ነው። አስፈሪ ነው። የሮሽ ሜሼድ የቱባል የነዚህ ልዑል የሆነው መሪ ነው። ጎግ የነዚህ መሪ ነው። የሮሽ ሜሼድ የቱባል ተብለው የተጠቀሱ የነዚህ ፕሪንስ ነው። ይሄ ልዑል ነው፣ ገዢ ነው፣ እሱ ነው። ጎመር ጻፉ የምትጽፉ ሰዎች። ጎመር የሚባለው አገር አለ። ጎመር ማለት ኢስታንቡል ማለት ነው። የጥንት ካርታ ላይ ገብታችሁ አሁን የተቀያየጠ የተበረዘው ምናም ሳይሆን የድሮ ማየት ጎመር የሚባል አገር አለ። ጎመር ማለት ደግሞ ኢስታንቡል፣ በአሁኑ ኢስታንቡል ተብላ የምትጠራዋ ምድር በጥንት የካርታ ላይ ሄዳችሁ ስታዩ ጎመር ተብላ ትጠራለች። ኢስታንቡል ማለት ነው። የአሁኗ ወይንም ደግሞ ቱርክ ማለት ነው። ኢስታንቡል ቱርክ ማለት ነው። ቱርክ የጥንት ካርታ ላይ ስትመለከቱ ቶርጋማ የሚል ትርጉም ያለውን የካርታ ላይ ስያሜ ታገኛላችሁ። ቶርጋማ ትባላለች። ማጎግ ራሽያ ነው። ማጎግ ማን ነው? ራሽያ ነው። ሜሼድ እና ቱባል ደግሞ በጆርጂያ ውስጥ የሚኖሩ ከተሞች ናቸው። ሜሼክና ቱባል ይባላሉ። ሜሼክና ቱባል። ጆርጂያ ደግሞ በቀድሞው የሶቪየት ህብረት ክፍል የነበራት ከተማ ናት። አሁን ግን ከራሻ ተገንጥላ ለብቻዋ ራሷን የቻለች ከተማ ሆና ትገኛለች። ጻፉ። በኋላ ወይንም ሪከርዱን ሄዳችሁ ድጋሚ እንደገና ማየት ትችላላችሁ። ከሰሜን እነዚህ ሁሉ ሀገራት ተባብረው ኢየሩሳሌምን ሊወገዋት ወደ ኢየሩሳሌም ወደ ቃል ኪዳን ምድር ይመጣሉ። የሚያሳዝነው በዚህ ጦርነት ላይ ኢትዮጵያም ተሳታፊ እንደሆነች እግዚአብሔር ቃል ይናገራል። ኩሽ የጥንቱ የኢትዮጵያን ካርታ ስታዩ እንዳሁኑ ጠባ አጥራት አንሳ ሳይሆን የበሬ ግንባር ነው የምታለው አይደል? ድሮ ሊቢያን ሁሉ ታካትታለች ኢትዮጵያና ኩሽ ተብሎ የተጠራው የኩሽ ነገድ እኛ ኢትዮጵያውያን ነን። ኢትዮጵያና ሊቢያም ተባባሪዎች ይሆናሉ። ትንቢቱ የማይቀር ነው የሚፈጸም ስለሆነ ማለት ነው። ኩሽ ተብሎ ተጠቅሷል። ፋርስ የዛሬዋ ኢራን ናት። ፋርስ የጥንቷ ፋርስ የዛሬዋ ማናት? ኢራን። እንግዲህ በኢየሩሳሌም ዙሪያ ያሉትን አገሮች ተመልከቱ። ሊቢያ፣ ግብፅ፣ ኢራን፣ ሊባኖን እነዚህን ሁሉ ያዙ። ኩሽ ኢትዮጵያን ጨምሮ ማለት ነው። ኩሽ ተብሎ ተጠቅሷል። ፋርስ የዛሬዋ ኢራን ናት። ኩሽ የዛሬዋ
ኢትዮጵያ ናት። እሷን ነው የሚወክለው ኩሽ ማለት ነው። ከዛ ፉት የዛሬዋ ሊቢያ፣ ጎሜር ቱርክና ጀርመንን ይጨምራል። ምናልባት በዚህ ጦርነት ላይ ጀርመንም ሳትሳተፍ እንደማይቀር እግዚአብሔር ቃል ስለሚናገር ማለት ነው። ጀርመንን ይወክላል። ከክርስቶስ ተቃዋሚ ጋር የሰላም ስምምነት ኢየሩሳሌም ተፈራርማ ስትቀበለው ከ3 ዓመት ተኩል በኋላ ቅድም የነገርኳችሁ አደገኛ ማዕበልና ወጀብ በኢየሩሳሌም ምድር ላይ ይነሳል። የሚቀጥለው ጦርነት በእስራኤልና በራሽያ መካከል የሚሆን ጦርነት ነው የሚሆነው። ፕሮፌሲ አይደለም እየተናገርኩ ያለሁት፣ የእግዚአብሔርን ዘላለማዊ ሐሳብ እየተናገርኩ ነው። ከዚህ በኋላ ምናልባት ምድራችንን ለሚሰማ ሰው ሁሉ ጆሮን ጭው የሚያደርግ ጦርነት ከተነሳ፣ አደገኛ አስፈሪ የሆነ ጦርነት ከተቀሰቀሰ ሊቀሰቀስ የሚችለው በራሽያና በእስራኤል መካከል የሚነሳ አደገኛ የሆነ ጦርነት ሊሆን ይችላል። መካከል ነው የሚሆን። 1/6 ብቻ የሚመለስበት ታላቅ ሞት፣ ደም መፋሰስ የሚሆንበት፣ ለ7 ወር ሬሳ ከተራሮች ላይ የሚለቀምበት አደገኛ ጦርነት የሚቀሰቀስበት ጦርነት ሊነሳ ይችላል። ይሄንን ወደ ኋላ ተመልሼ በደንብ ነግራቸዋለሁ። የራሽያ ምድር ጽዋ በእግዚአብሔር ፊት አዲስ ደን ስለሞላ ለኪዳን ሕዝብ የሚዋጋው ራሱ እግዚአብሔር ስለሆነ፣ በራሽያ ላይ የሚፈርድባት ራሱ እግዚአብሔር ስለሆነ፣ ራሽያን እንደ አመፀኛ በሬ እግዚአብሔር ራሱ በአፍንጫው አስገብቶ ስናጋ ማለት ነው እየጎተተ ወደ እስራኤል ተራሮች አምጥቶ ያጠፋዋል። ለምን? የእግዚአብሔር ፍርድ ስለሆነ። እግዚአብሔር በአገራት ላይ የሚፈርድ፣ እግዚአብሔር በመሪዎች ላይ ፍርድን የሚያመጣ አምላክ ስለሆነ ዳንኤል ሲናገር ልዑል በሰው መንግስት ላይ ይፈርዳል ይላል። የነገስታትን ልብ እንደ ገበቴ ውሃ እግዚአብሔር ወደ ፈቀደው ያዘነብላል ይላል። የቃል ኪዳን ሕዝብን ወደ ባቢሎን ካስገባ በኋላ በልቡ ኩራት በታበየ ጊዜ እንደ ሰው ተፈጥሮ ከሰው መንደር ተለይቶ ንጉሥ ናቡከደነፆር 7 ዓመት ከምድረ በዳ እንስሳ ጋር ልክ እንደ በሬ ሳር እንደበላ ዘመኑ ሲፈጸም በሰማይ ጠል እንደረሰረሰ አሁን የራሽያውን መንግስት ተመልከቱት። በልቡ ኩራት የሚወጣ የሚገባ እጅግ በጣም ተጽዕኖ ፈጣሪ፣ በዚህ በአርሚው አካባቢ ኢንፍሉዌንሻል በጣም ተጽዕኖ ፈጣሪ፣ ምናልባትም ከነ ልዕለ ኃያላን ከሚባሉ ከሰሜን ኮሪያ፣ ከአሜሪካ፣ ከቻይና የመጀመሪያውን ስፍራ የያዘ በሚገኝበት ትላልቅ መድረኮች ላይ ከሱ በላይ ማንም አዋቂ እስከሌለ ድረስ በልበ ሙሉለትና በልበ ኩራት የሚወጣና የሚገባ በጣም በቃ በጥጋብና በኢብሪት የተሞላ ሰው ነው። ፑቲን ወደ ቃሉ ተመልሼ ሳንብ በኋላ ይበራላቸዋል። ስለዚህ ሰማይ አምላክ ራሱ እግዚአብሔር ና ብሎ ጠርቶ ራሱ እግዚአብሔር ስቦ ጎትቶ ወደ ኢየሩሳሌም ተራሮች ወደ ጦርነት ስፍራ ራሱ የሰማይ አምላክ እግዚአብሔር ነው የሚያስገባው። ለምን? እግዚአብሔር አምላክ በእስራኤል ላይ አምላክ እንደሆነ ሊያሳውቅ፣ የአሕዛብ ነገስታቶች በኢየሩሳሌም የሚመለከውን የዕብራውያንን አምላክ እግዚአብሔርን እንዲፈሩ፣ እንዲንቀጠቀጡ፣ ህዝቡ አምላክ ታዳጊ፣ ገዢ፣ ጌታ እንዳላቸው እንዲያውቁ፣ ስሙን በአሕዛብ መካከል እግዚአብሔር ለመግለጥ እግዚአብሔር የሩሲያውን መንግስት ወደ ኢየሩሳሌም ስቦ ልክ በእርያ ፊት የሆነ የሚበላ ጥራጥሬ እየጣላችሁ እየጎተታችሁ ወደ እርድ እንደምታስገቡት ከሩቅ ምስራቅ ከፀሐይ መውጫ አምጥቶ ወደዚህ ጦርነት የሚያስገባው ራሱ የሰማይ አምላክ እግዚአብሔር ነው። የሩሲያው መንግስት፣ የራሽያ መንግስት ለምንድን ነው ራሽያ ወደ እስራኤል ምድር መምጣት ያስፈልጋት? ለምን? ምርኮ ለመበዝበዝ፣ የኪዳን ህዝብን ለመጨፍጨፍ። ድሮ በጥንት ዘመን በአረብ ሀገራት በቀኝ ግዛት እየገዛች ሀብታቸውን፣ ንብረታቸውን፣ ጋዛቸውን እንደምትበዘበዘው ኢየሩሳሌምን ለመበዝበዝ። ለምን ሲባል በሙት ባህር ውስጥ በእስራኤል ምድር በቢሊዮን ዶላር የሚቆጠር ወልዝ አለ፣ ሀብት አለ፣ ፕላቲኒየም አለ፣
ቤንዚን አለ፣ የጨው ክምችት አለ። ኢየሩሳሌም ራይት ናው በዓለም ላይ እጅግ በጣም አስፈሪ ከሚባሉ አገሮች መካከል አንዷ ናት። በኢኮኖሚ ፐነትሬት አድርጋ እየወጣች ህዝቧ በየትኛውም ዓለም ተጽዕኖ ፈጣሪ የሆነ ሄድ የሆነ ህዝብ ያፈራች የክርስቶስ ዙፋን መቀመጫ የኪዳን ምድር ናት። አንድ ራባይ፣ አንድ እስራኤላዊ በየትኛውም የዓለም ሴክተር ሄዳችሁ ቼክ ብታደርጉ በፖለቲካው ዓለም የመጨረሻ ተጽዕኖ ፈጣሪ እነሱ ናቸው። በዚህ በኮምፒውተር አካባቢ በዚህ ሶፍትዌርን በተመለከተ ተጽዕኖ ፈጣሪ እነሱ ናቸው። በተለያዩ ዩኒቨርሲቲዎች ዲያር ጂኒስ ልቅ ስለሆኑ እነሱ ናቸው። ባዮሎጂ አካባቢ ብትሄዱ እነሱ ናቸው። በየትኛውም የንግድ ሴክተር ብትሄዱ እነሱ ናቸው። የሚመጣበት ትልቁ ዓላማና እሳቤው ወደ ኪዳን ምድር ገብተው እነዚህን ሀብትና ንብረት ለመበዝበዝ ነው። አላወቀም። የሰማይ አምላክ እግዚአብሔር የደገሰለትን ሊበዘብዝ መጥቶ ከገባበት ምድር አይወጣም። ይሄ ጦርነት የሚካሄድበትን ቦታ ልንገራችሁ። ከቀርሜሎስ ተራራ ዝቅ ብሎ የሚገኝ የሚያስደንቅ ሜዳ ነው። ይሄ ሜዳ በኢያሱ ምዕራፍ 12 እና ኢያሱ ምዕራፍ 17 ላይ ሄዳችሁ አንብቡ። ኢያሱ ምዕራፍ 12፣ ኢያሱ ምዕራፍ 17። ይሄ ቦታ የኢዮሳፍጥ ሸለቆ ወይንም የኢዮሳፍጥ የእርሻ ቦታ ይባላል። የኢዮሳፍጥ የእርሻ ቦታ ኢያሱ ምዕራፍ 12 እና 17 ላይ ኢያሱ ለቃል ኪዳን ሕዝብ ለ12ቱ የእስራኤል ነገዶች ርስታቸውን ያከፋፈለበት ቦታ ነው። ዲቦራ ባርቅን ይዛ ጦርነት የወጣችበት ስፍራ ነው። ይሄ ስፍራ የኢዮሳፍጥ የእርሻ ስፍራ ይባላል። የኢዮሳፍጥ የእርሻ ስፍራ ይባላል። ይሄ ቦታ ከቀርሜሎስ ተራራ ወረድ ብሎ የሚገኝ በአይን ታይቶ የማያልቅበት ስፍራ። ጦርነቱ የሚካሄደው እዚህ ቦታ ላይ ነው። እዚህ ስፍራ ላይ ነው። ይህንን ጦርነት ራሱ የሰማይ አምላክ እግዚአብሔር ነው የራሽያውን መንግስት ወደዚህ ስበው የሚያስገባበት ደግሞ ትልቁ የጦርነቱ ዓላማ የእስራኤል አምላክ በአሕዛብ ዘንድ የተፈራ እንደሆነ ለማሳየትም ጭምር ነው። ክብርን ለመንፈስ ቅዱስ ይሁን። ምን አይነት ድንቅ አምላክ እንደሆነ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 38 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገረበት፣ እንዲህም በል ጌታ እግዚአብሔር እንደዚህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ። ዋነኛ አለቃ ጎግ ሆይ። ባካችሁ የምትጽፉ ሰዎች ካላችሁ ጻፉ ፕሊዝ። በጣም አስደናቂ የሆነ እግዚአብሔር ቃል ስለሆነ እኔ ባንተ ላይ ነኝ፣ እመልስልሃለሁ፣ በመንጋጋህም ልጓም አገባለሁ። አንተና ሰራዊትን ሁሉ ፈረሶችንና ፈረሰኞችን የጦር ልብስ የለበሱትን ሁሉ ጋሻና የራስ ቁርን ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ። ፋርስንና ማንን እስቲ ተናገሩ? ኢትዮጵያን። ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርና ጭፍሮችን ሁሉ በሰሜን ዳርቻ ያለውን የቴርጋምን ቤትና ጭፍሮችን ሁሉ ብዙዎችንም ህዝቦች ካንተ ጋር አወጣለሁ። እነዚህ አረብ ሀገራት ኢትዮጵያን ጨምረው ካንተ ጋር ተባብረው የኪዳን ምድር ኢየሩሳሌምን እንዲወጉ አደርጋለሁ። እኔ ነኝ የማመጣ፣ እዚህ ውስጥ ገመድ ከትቼ የምጎትተ የምሰብህ እኔ ነኝ ይለዋል እግዚአብሔር አምላክ። ምን አይነት አምላክ ነው እግዚአብሔር! ምን አይነት ድንቅ አምላክ ነው! ስለዚህ 38 የጦርነቱ ትልቁ ዓላማ ምንድን ነው? በኢየሩሳሌም አምላክ እንደሆነ የእግዚአብሔር ልጅ ናዝሬቱ ኢየሱስ አሕዛብ ሁሉ እንዲያውቅ፣ እንዲገረም፣ እንዲደነቅ እጁን ባፉ እንዲጭን ዓላማው ይሄ ነው። እንዳትስቱ ዓላማው። ከዚህ ውጭ ሌላ የጦርነቱ ዓላማ የለም። እሱ እግዚአብሔር እንደሆነ በአሕዛብ ዘንድ የተፈራ አስፈሪ አምላክ የሚባላ እሳት እንደሆነ ለማሳየት ነው። ሌላ ዓላማ የለውም። አንተና ወደ አንተ የተሰበሰቡ ወገኖች ሁሉ ተዘጋጁ። ቢሬዲ ይላቸዋል። ተዘጋጁ፣ ለዚህ ጦርነት ተዘጋጁ። አንተም ራስህን አዘጋጅተህ አለቃ ሁናቸው። ማነው አለቃ የሚሆነው? ጎግ። የጎግ ምድር ማናት? ራሽያ። የራሻው መሪ ማን? ፑቲን፣ የሩሲያው መንግስት ማለት ነው። አለቃ ሁን ለነዚህ ሁሉ። ኢራን፣ ቱርክ፣
ግብፅ፣ ሊቢያ፣ ኩሽ፣ ኢትዮጵያ ማለት ነው። እነዚህን ሁሉ ሰብስበና በእነሱ ላይ አለቃ ሆነ የኪዳን ምድርን ለመውጋት በልተዘጋጅ እያሉ ነው። እግዚአብሔር ተዘጋጅ። መቼ እንደሆነ ዘመኑን እዚሁ ላይ ይናገራል እግዚአብሔር ቃል። ራስን አዘጋጅተህ አለቃ ሆናቸው፣ ከብዙ ዘመን በኋላ ትፈለጋለህ። አይ ነቢይ ከብዙ ዘመን በኋላ። ይሄን ትንቢት ሕዝቅኤል ሲናገር ከ1000 ዓመታት በፊት ነው። ስለዚህ ምን እያሉ ነው? ትንቢቱን በሚናገርበት ዘመን ከብዙ ዓመታት በኋላ ትፈለጋለህ። የራሻው መንግስት ትፈለጋለህ። ለምን? ለዚህ ጦርነት ትፈለጋለህ። እግዚአብሔር ይፈልጋል። በኋለኛው ዘመን ጊዜው ሲደርስ፣ ታይሙ ሲመጣ። መቼ ነው ታይሙ? ይሄው አሁን ታይሙ እየመጣ ስለሆነ ትፈለጋለህ። ዋው! በኋለኛው ከብዙ ዘመን በኋላ ትፈለጋለህ። በኋለኛው ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበረች ከሰይፍ ወደ ተመለሰች ምድር ትመለሳል። ከምን? ከሰይፍ ወደ ተመለሰች ምድር። ምን እያለ መሰላችሁ? እዚህ ክፍል ላይ እስራኤል ለጦርነት ራሷን ሬዲ ሳታደርግ ተዘልላ በተቀመጠችበት ጊዜ ሁሉ ሰላም ነው ብላ በምታወራበት ታይም ላይ ተዘልላ ስትቀመጥ የሚለው እሱ ድንገት ነው ይሄ ጦርነት የሚነሳው። እንግዲህ አንድ ምልክት ብቻ ልንገራችሁ። ምንድነው የምነግራችሁ? አሁን የራሽያው መንግስት ብዙ የጦር ቤዝ ወደ ሊቢያ አስጠግቷል። ለምን? የእስራኤል መንግስት ደግሞ ይሄን አልተቃወምም። እስራኤል ኢዝ ናት ሬዲ ለዚህ ጦርነት። ሰደሊ ነው ጦርነቱ፣ ድንገት ነው የሚነሳው። ነገ ከነገ ወዲያ ሊሆን ይችላል። ዩኒቨር ነው ሊሆን ይችላል። ብቻ በኋለኛው ዘመን ትፈለጋለህ። ዋው! ከብዙ ህዝብ ውስጥ ተሰበሰበ ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከአሕዛብ ውስጥ ወጥታለች። ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ አውሎ ንፋስም ትመጣለህ። አንተም ትወጣለህ፣ እንደ አውሎ ንፋስም ትመጣለህ። እንደ አውሎ ንፋስም ትመጣለህ። አንተም ጭፍሮችን ሁሉ ከአንተም ጋር ብዙ አሕዛብ ምድርን እንደ ደመና ትሸፍናላችሁ። ኢየሩሳሌምን እንደ አውሎ ንፋስ ትመጣለህ፣ እንደ ደመና ኢየሩሳሌምን ትከቧታላችሁ፣ ትሸፍናላችሁ። ጌታ እግዚአብሔር እንደዚህ ይላል፣ በዚያን ቀን ነገር ወደ ልብህ ይገባል። ነገር ከትባለሁ ልብህ ውስጥ የሩሲያን መንግስት እንዲህ ይላል፣ ነገር ወደ ልብህ ይገባል። ክፉ ሐሳብን ታስባለህ። ነገር ወደ ልቡ የገባ አይምሮ ክፉ ሐሳብ ከማሰብ ውጭ ሌላ ምንም ምርጫ የለውም። ነገር ወደ ልብህ ይገባል፣ ክፉ ሐሳብ ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘልለው ወደሚቀመጡ ሁላቸውም ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያ ወደሚቀመጡ እገባለሁ። ምርኮንም ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብ በተሰበሰቡ ከብትና ዕቃዎች ባገኝ በምድር መካከል በተቀመጠ አሕዛብ ላይ እጅን ትዘረጋ ዘንድ ወደዚህ ምድር ትገባለህ ይለዋል። ዋው! የሚመጣበት ትልቁ ዓላማ ምንድን ነው? ምርኮ ለመበዝበዝ። ሳባና ድዳን የተርሴስም ነጋዴዎች መንደሮቿ ሁሉ ምርኮን ትማርክ ዘንድ መጥተሃልን? ጥያቄ ምልክት ያስቀምጣል። የመጣኸው ለዚህ ዓላማ ነው? መጥተሃል? ልትበዘብዝ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ፣ ብርና ወርቅንስ ትወስድ ዘንድ፣ ከብትንና ዕቃንስ ትወስድ ዘንድ፣ እጅግስ ብዙ ምርኮ ትማርክ ዘንድ ወገብህን ሰብስበሃልን? ይሉሃል። ጥያቄ ምልክት እያስቀመጠ ነው። አንተም የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው። ትንቢት ተናገር ሕዝቅኤል፣ ጎግን እንደዚህ በለው። ራሽያን እንደዚህ ብለህ ተናገረው፣ ጎግን እንደዚህ በለው። ጌታ እግዚአብሔር እንደዚህ ይላል፣ በዚያን ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? እያስታወሰው ነው። ሕዝቤ እስራኤል ሳይፈራ የተቀመጠበትን ያንን ዘመን አታውቅም? አታስታውስምን? አታውቅምን? አንተም ከአንተም ጋር ብዙ አሕዛብ ሁላችሁ በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራቸው ትመጣላችሁ። ምድርንም ትሸፍኑ ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን መቼ ማለት ነው? ይሄ የመጨረሻው ዘመን ላይ ነው ያለነው። በኋለኛው ዘመን ይሆናል። ጎግ ሆይ በዓይናቸው ፊት በተቀደስብህ ጊዜ አሕዛብ ያውቁኝ ዘንድ
በምድሬ ላይ አመጣለሁ አሕዛብ ያውቀኝ ዘንድ በምድሬ ላይ ምድሪቱ የማናት እያልኩ ነበር ቀደም የእግዚአብሔር ናት ለኪዳን ሕዝብ የተሰጠች እግዚአብሔር ፕሮሚስ የገባላቸው ናት ምድሪቱ አመጣለሁ ይለዋል እግዚአብሔር አመጣለሁ እኔ እግዚአብሔር አመጣለሁ ይለዋል ዋው እግዚአብሔር ቃል እኮ ፐርፌክት ነው እግዚአብሔር ቃል እኮ ሕያው ነው እግዚአብሔር ቃል እኮ ዘላለማዊ ነው ኧረ እባካችሁ ታፕ ሼር ቪዲዮን ብዙ ሰዎችን እባካችሁ ኢንቫይት አድርጉልኝ አመጣለሁ ጌታ እግዚአብሔር እንደዚህ ይላል በእነርሱ ላይ እንደማመጣ በዚያ ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን እርሱ የተናገረው አንተነን በዚያን ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር በቅንዓቴና በመዓቴ እሳት ተናግሬያለሁ በእርግጥ በዚያን ቀን በእስራኤል ምድር ጽኑ መናወጥ ይሆናል ከፊቴም የተነሳ የባህር አሳዎች የሰማይ ወፎች የምድረ በዳ አራዊት በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በምድር ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ ተራሮች ይገለባበጣሉ ገደሎችም ይወድቃሉ ቅጥሮቹ ሁሉ ወደ ምድር ይወድቃሉ በተራሮችም ሁሉ በእርሱ ላይ ሰይፍን እጠራለሁ በእርሱ ላይ ሰይፍን እጠራለሁ የሰው ሁሉ ሰይፍ በወንድሙ ላይ ይሆናል ይላል ጌታ እግዚአብሔር ሰይፍን እጠራለሁ አለ እግዚአብሔር ድብቅ ሰራዊት አስነሳለሁ አለ እግዚአብሔር ኢየሩሳሌም ሊወጋ ይህን ሁሉ የአረብ ሀገራት ኢትዮጵያን ጨምሮ ሰብስቦ የመጣው የራሺያ መንግስት ወደ ኢየሩሳሌም ወደዚህ ወደ ጦርነት ምድር ወደዚህ ስፍራ ሲመጣ እግዚአብሔር አምላክ ሰይፍን እጠራለሁ አለ የወንድሙ ሰይፍ በወንድሙ ላይ ይነሳል አለ ኢዮሳፍጥን ታስታውሳላችሁ ይሄ ታላቅ ሰራዊት ነው እኔ አልችለውም ብሎ እግዚአብሔር ፊት ሲጸልይ እግዚአብሔር መጣና ጌጠኛ ልብስ አልብስ በገናና መሰንቆ ያዝ በአምልኮ በዝማሬ ወደ ጦርነቱ ስፍራ ውጣ አለው ኢዮሳፍጥ እግዚአብሔርን መለኮታዊ ድምጽ ሰምቶ ታዞ የተባለውን ነገር አድርጎ ወደ ጦርነት ሲወጣ እግዚአብሔር ይላል በእስራኤል በቃል ኪዳን ሕዝብ ጠላቶቻቸው ላይ ድብቅ ሰራዊትን አዘመተባቸው የሚገርመው መዝመቱ ምናምን ሳይሆን ጠላት በጠቅላላ እርስ በእርስ ነበር የተጨራረሰው እዚህ ክፍል ላይ እንደዛ ይላል አንዱ አንዱን አርዶ ከትፎ ይጨርሰዋል ይላል በቸነፈርና በደም እፈርድበታለሁ ዶፍም የበረዶ ድንጋይና እሳት ድኝም በእርሱ በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንብበታለሁ ታላቅ እሆናለሁ እቀደስማለሁ ታላቅ እሆናለሁ ይሄን ካደረኩ በኋላ ታላቅ እሆናለሁ እቀደስማለሁ በብዙ አሕዛብ አይን የታወቅሁ እሆናለሁ በብዙ አሕዛብ አይን የታወቅሁ እሆናለሁ እኔም እግዚአብሔር እንደሆንኩኝ ያውቃሉ ማን እንደሆንኩኝ ይኸውልህ ይሄ ጦርነት በኢዮሳፍጥ የእርሻ ቦታ የሚደረገው ከቀርሜሎስ ተራራ ዝቅ ብሎ ያለው ጦርነት ዲቦራ ባርቅን ይዛ ጦርነትን ያወጀችበት ይሄ ጦርነት ቦታ ከሚያልቀው ሰራዊት ብዛት የተነሳ 7 ወር ሙሉ የሰው ሬሳ ይለቀማል 7 ዓመት ሙሉ ደግሞ የእስራኤል ልጆች ለጦርነት የገባውን መሳሪያ እንደ ማገዶ እንደ እንጨት ይጠቀሙበታል 39 ይቀጥላል አንተም የሰው ልጅ ሆይ በጎግ ላይ ትንቢት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል የሞሳና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ እመልስሃለሁ እነዳህም አለው መታላር መታ ወደ ኪዳን ምድር ወደ ቴልአቪቭ ወደ ኢየሩሳሌም ወደ መሃል ከተማ አትገባ እኔ እግዚአብሔር እመልስሃለሁ ወይ የሞሳ የቶቤል ዋነኛ አለቃ ሆይ እነሆ እኔ ባንተ ላይ ነኝ እመልስሃለሁ ብቻ የሚለው ቃል እኮ አረም እነዳህም አለው ከሰሜን ዳርቻ እጎትትሃለሁ ወደ እስራኤልም ተራሮች አመጣለሁ ከግራ እጅ ቀስትን እሰጥሃለሁ ከቀኝ እጅህም ፍላጻዎችን አራግፋለሁ አንተና ጭፍሮቹ ሁሉ ካንተም ጋር ያለ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ በእስራኤል ተራሮች ላይ ትወድቃላችሁ ለሚናወጡ ወፎች ለሚናጠቁ ወፎች ሁሉና ለምድር አራዊት
መብል አድርጌ እሰጥሃለሁ። ለሚናጠቁ አዋፋትና ለምድረ በዳ አራዊቶች ምግብ አድርጌ እሰጥሃለሁ። አንተም በምድር ፊት ላይ ትወድቃለህ፣ እኔ ተናግሬአለሁና ይላል ጌታ እግዚአብሔር። በማጎግም ላይ ሳይፈሩም በደሴቶች ላይ በሚቀመጡ ላይ እሳትን እሰዳለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። ቅዱሱም ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርጋለሁ። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። ቅዱሱንም ስሜን ከእንግዲህ ወዲህ በቃል ኪዳን ሕዝብ መካከል አላረክሰውም። አሕዛብ እግዚአብሔር የእስራኤል ቅዱስ እኔ እንደሆንኩ ያውቃሉ። አሕዛብ በጠቅላላ የእስራኤል ቅዱስ እኔ እግዚአብሔር እንደሆንኩኝ ያውቃሉ። እነሆ ይመጣል ይሆንማል። ይሄ የምናገረው ፕሮፌሲ ይመጣል ደግሞም ይሆናል። የሚፈጸም ፕሮፌሲ ነው። ገና አካል ያለበሰ ያልተፈጸመ ፕሮፌሲ ስለሆነ ይሆንማል ይላል ጌታ እግዚአብሔር። ያልኩት ቀን ይሄ ነው። ልክ ጦርነቱ ሲመጣ በሕዝቅኤል በጥንት ዘመን የተናገርኩት እኮ ያ ሕዝቅኤል የተናገረው ፕሮፌሲ ይሄ ነው። ይሄው ታይሙ መጣ ይባላል። ይህ ነው። በእስራኤል ከተሞች የሚኖሩ ይወጣሉ፣ የጦር መሳሪያዎችንም በእሳት ያቃጥላሉ። አላባሽ ጋሻን፣ ቀስትንና ፍላጻዎችን፣ ጎመድንና ጦርን ያቃጥላሉ። 7 ዓመት በእሳት ያቃጥሏቸዋል። በጦር መሳሪያ እሳትን ያነድዳሉ እንጂ እንጨትን ከምድረ በዳ አይወስዱም፣ ከዱር አይቆርጡም። የገፏቸውን ይገፋሉ፣ የበዘበዟቸውንም ይበዘብዛሉ ይላል ጌታ እግዚአብሔር። በዚያን ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ። የሚያልፉን ይከፋፈላል። በዚያ ጎግና ብዛቱን ሁሉ ይቀብራል። የሸለቆንም ስም ሐሞን ጎግ ብለው ይጠሩታል። ምድሩንም ያጸዱ ዘንድ የእስራኤል ቤት ሰዎች 7 ወር ይቀብሯቸዋል። 7 መንዝ በሬሳ ላይ ሬሳ በክምር ላይ ክምር ከመሆኑ የተነሳ ለ7 ወር ሬሳ ይቀብራሉ። አሜዚንግ ሰደቃ የሚል ቃል ታገኛላችሁ። የምድረ በዳ አራዊትና የሚናጠቁ የሰማይ አዋፋቶች ወደዚህ ሰደቃ እግዚአብሔር ወዳዘጋጀው ይጠራሉ። ስለዚህ የጦርነቱ ትልቁና ዋነኛው ዓላማ ምንድነው እያልኳችሁ ነው። ዓላማው ምንድነው? እግዚአብሔር የእስራኤል ቅዱስ እንደሆነ እንዲታወቅ እና በአሕዛብ ዘንድ የተፈራ አምላክ እንደሆነ አሕዛብ በጠቅላላ እንዲያውቅ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የኪዳን ሕዝብን አልተዋቸው፣ የኪዳን ሕዝብን አልቆረጣቸው። በእነሱ አለማመን ምክንያት ለአሕዛብ ሙላት እንደሆነ በመመለሳቸው ምክንያት በምድር ጫፍ ሁሉ መትረፍረፍና ሰላምና ረፍት ተድላ ይሆናል። እግዚአብሔር አምላክ ትንቢተ ኢሳይያስ ምዕራፍ 11 ላይ ጻፉት እስቲ ፕሊዝ። 11 ላይ የሰማይ አምላክ እግዚአብሔር የእስራኤል ሕዝብ በምድር ላይ እንደሚበተኑ ተናገረ። የተበተኑትን እግዚአብሔር ኢሳይያስ ምዕራፍ 66 ካሉበት ተሰብስበው መንግስት እንደሚሆኑ 66 ቁጥር 4 ላይ እግዚአብሔር አምላክ ተናገረ። የተናገረውን ትንቢት እግዚአብሔር አምላክ ፈጸመ። ዘካርያስ ምዕራፍ 12 ላይ ልውሰዳቸው። እንዴት ለእስራኤላውያን እግዚአብሔር እንደሚፋለም እንዴት እንደሚዋጋ ቃል በቃል ሲናገር እኔ እግዚአብሔር ለእስራኤላውያን እጋደላለሁ የሚል ቃል ታገኛላችሁ። ዘካርያስ፣ ሶፎንያስ፣ ዳንኤል ምዕራፍ 9፣ ዘካርያስ ምዕራፍ 12፣ ዘካርያስ ምዕራፍ 13 እናንተ በኋላ ታነቡታላችሁ። ምን አይነት አምላክ ነው የምናመልከው? ይሄ ጦርነት አይቀርም። አንድ ፕሮፌሲ ከዚህ ጋር አያይዤ እነግራቸዋል። በራሽያ ምድር የተፈጥሮ አደጋ ሀፕን ያደርጋል። ከፍተኛ የመሬት መንቀጥቀጥና የእሳት ቃጠሎ በራሽያ ምድር ይነሳል። እግዚአብሔር አምላክ ያችን ምድር እጅ በእጅ ይቀጣታል። this is prophecy in Jesus name ተፈጸመ። እስቲ ዘካርያስ ላይ ግቡ። ዘካርያስ ምዕራፍ 12 ዋው thank you Lord Jesus, thank you Father,
ዘካርያስ ምዕራፍ 12 ዘካርያስ ምዕራፍ 12 ትንቢተ ዘካርያስ ምዕራፍ 12 ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያ ላሉት ለአሕዛብ ሁሉ የመንገድ ዋንጫ አደርጋለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ ስትከበብ ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ። በዚያን ቀን ይላል እግዚአብሔር፣ ፈረስን ሁሉ በድንጋጤ ተቀማጭንም በእብደት እመታለሁ። ማለት ምን መሰለ፣ ስዕላዊ በሆነ መንገድ ልንገርህ። ፈረስ ታውቃለህ፣ ልብ የለውም። ወደ ጦርነት የሚሄድ ፈረስ ፊት ለፊቱ ጦር ቢወደር ቀጥታ ሄዶ ጦሩ ላይ ተሰክቶ ይሞታል እንጂ ፈረስ ልብ የለውም። ይሄ ልብ የሌለውን ፈረስ እግዚአብሔር ኢየሩሳሌም ሊከቡ በመጡ ጠላቶቻቸው ላይ የማደርገው ይሄን ነው አለና፣ አንደኛ ምን አደርጋለሁ አለ? ፈረሱን ያ ልብ የሌለውን የማይፈራውን ፈረስ በድንጋጤ መተዋለሁ አለ። ከዛስ ፈረሱ ላይ የተቀመጠውን ሰውዬ በእብደት መንፈስ መተዋለሁ አለ። እንግዲህ ፈረሱ ከደነበረ፣ ፈረሱን የሚጋልበው ወታደር አይምሮ ከቀወሰ ካበደ ምን ሊፈጠር ይችላል? ጦርነት መካከል እንግዲህ ጦርነት ስልት አለው። ፈረሶች በራሳቸው መስመር ነው የሚሄዱት። ፈረሰኛ ለብቻ፣ እግረኛ ለብቻ፣ መድፍ የሚተኩሰው ምናምን ለብቻ። እግዚአብሔር አምላክ በኢየሩሳሌም በተከማቸ በኪዳን ሕዝብ ጠላት ላይ ለማጥፋት ኢየሩሳሌምን በሚመጡት ላይ እኔ እግዚአብሔር ይሄንን አደርጋለሁ አለ። አንደኛ ፈረሱን በድንጋጤ መተዋለሁ፣ በላዩ ላይ የተቀመጠውን ደግሞ ጋላቢውን ሰውዬ በእብደት መንፈስ መተዋለሁ አለ። ያበደ ሰው ምን ሊሆን ይችላል? አይምሮ የቀወሰ ሰው ከጎኑ ያለውን ወዳጁን በሰይፍ አንገቱን ይቀላል እንጂ ኦልሬዲ አብዷላ፣ ጭንቅላቱ ቀውሷል። ኦልሬዲ እግዚአብሔር ምን እያለ ነው? አይምሮ ውስጥ ያለውን ሶፍትዌር እኔ እግዚአብሔር እቀይረዋለሁ እያለ ነው። ምን አይነት አምላክ ነው እግዚአብሔር! እመታለሁ፣ አይኖቼም በይሁዳ ላይ እከፍታለሁ፣ የአሕዛብንም ፈረሶች ሁሉ በእውርነት እመታለሁ አለ። ከዛ ፈረሶች ሁሉ እውር ይሆናሉ አለ። አይኖቼን እኔ እግዚአብሔር እከፍትና በአሕዛብ የሚጋልቧቸውን ፈረሶች በጠቅላላ በእውርነት እመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። ይሄ ነገር ከመሆኑ የተነሳ በኢየሩሳሌም ምድር ላይ ብርቱ የሆነ አምላካችን እግዚአብሔር አለ ይላሉ ይላል። በዚያን ቀን የይሁዳን አለቆች በእንጨት መካከል እንዳለ ትንታግ በነዶችም መካከል እንዳለ እንደ ፋና ነበልባል አደርጋቸዋለሁ። በቀኝና በግራ በዙሪያ ያሉትን አሕዛብ ሁሉ ይበላሉ። በግራ በቀኝ ያሉትን አሕዛብ ሁሉ በዚያን ቀን፣ ይህም ያልተፈጸመ ፕሮፌሲ ነው፣ ይበላሉ። እንግዲህ በኢየሩሳሌም ዙሪያ ያሉትን አሕዛቦች እናንተ ማየት ትችላላችሁ ስለምታውቋቸው፣ ይበላሉ። ከዚያም ወዲያ ኢየሩሳሌም በኢየሩሳሌም ትኖራለች። እግዚአብሔር የዳዊትን ቤት ክብርና የኢየሩሳሌም ሰዎችን ክብር የይሁዳን ክብር ላይ እንዳይታበይ የይሁዳንም ድንኳኖች አስቀድሞ ያድናል። በዚያን ቀን እግዚአብሔር በኢየሩሳሌም ለሚኖሩ ይመክትላቸዋል፣ ዲፌንስ ያደርጋል። በዚህ ጦርነት ቀን እግዚአብሔር በኢየሩሳሌም ለሚኖሩ ይሁዳ ነገድ ለሆኑት ሁሉ እግዚአብሔር ምን ያደርግላቸዋል? ብሎክ መመከት ታውቃለህ፣ ይመክትላቸዋል። በዚያን ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል፣ የዳዊት ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። በዚያን ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ። ቅድም የነገርኳችሁ ቃል ይህን እጋደላለሁ። ኢየሩሳሌምን ለማጥፋት በሚመጡ አሕዛቦች ሁሉ ላይ እኔ እግዚአብሔር እጋደላለሁ፣ እመክታለሁ። ፈረሱን ደንባራ አይነ ስውር አደርጋለሁ። ፈረሱ ላይ የተቀመጠውን በእብደት መንፈስ እመታዋለሁ። ለኢየሩሳሌም እመክታለሁ። መመከት ብቻ አይደለም፣ እጋደላለሁ። እግዚአብሔር ለቤታችሁ ይጋደላል። እግዚአብሔር ለጤናችሁ ይጋደላል። እግዚአብሔር ለልጆቻችሁ ይጋደላል። እግዚአብሔር ለስራ ቦታችሁ ይጋደላል። የጠራችሁ እግዚአብሔር የታመነ አምላክ ስለሆነ እግዚአብሔር ርስቱን ለመላገጫ አሳልፎ የሚሰጥ አምላክ ስላልሆነ እስቲ ተናገሩ፣ እግዚአብሔር ይጋደልልኛል በሉ። እግዚአብሔር ይመክትልኛል፣ እግዚአብሔር ያስመልጠኛል። ይሁላችሁ ይሄ ሁሉ ፕሮፌሲ ምን ያህል የእግዚአብሔር አይኖች 24 ሰዓት
በቃል ኪዳን ምድር ላይ እንደሆነ ነው የሚያመለክቱት። ሕዝቅኤል ምዕራፍ 36 ላይ በረሃውን ምድር አለመልማለሁ አለ እግዚአብሔር። 36 ላይ ኢየሩሳሌም ተዘልላ ትቀመጣለች አለ። 13ን እናንተ ሄዱና አንብቡት። ሕዝቅኤል ዘካርያስ ምዕራፍ 13 ወደ ራእይ ምዕራፍ 16 ልወስዳቸው የመጨረሻውን ሐሳብ ተናግሬ ልጨርስ። ይሄ የጎግ ማንጎግ ጦርነት ነው። ከዚህ ጦርነት በኋላ በመጨረሻው በኋለኛው ዘመን የሚነሳው የአርማጊዲዮን ጦርነት ነው። አርማጊዲዮን ማለት የተራራ እርድ ማለት ነው የቃሉ ትርጉም። አርማ እና ጌቶ ከሚል ከሁለት ቃል የተወሰደ ወደ አማርኛ ሲመለስ አርማጊዲዮን የሚል የስም ትርጓሜ የሚሰጥ ሲሆን የአርማጊዲዮን ጦርነት የመጨረሻው ጦርነት ነው። ራእይ ምዕራፍ 7 ራእይ ምዕራፍ 14 ራእይ ምዕራፍ 16 በጌታ ፍቅር አንብቡት። በጌታ ፍቅር አንብቡት። እንደው ዝም ብዬ ተች አድርጌ ልለፍላችሁ። ተች ሶፎንያስ ምዕራፍ 2 ኢዩኤል ምዕራፍ 2 ይሄ የአርማጌዶን ታይም ሲመጣ የጨለማ የጭጋግ የእርድ ቀን የሞት የዋይታ የለቅሶ ቀን ነው እያለ ይናገራል እግዚአብሔር። ቀን አስፈሪ ቀን ነው ይላል። አስፈሪ ጨረቃና ፀሐይ ወደ ሌላ የሚለወጡበት በጣም the most dangerous time ነው። እግዚአብሔር ከዛ ቀን ይሰውራል። ያንን ቀን በኢየሱስ ስም እኛ አይደለንም የልጅ ልጆቻችን በኢየሱስ ስም አዩት። እግዚአብሔር ከዛ ይሰውራችሁ። ራእይ ምዕራፍ 16 ስለ ጽዋው ላውራችሁ ተች ትንሽ ነክቼ እናንተ ቁጭ ብላችሁ ቤታችሁ በደንብ ታይም ወስዳችሁ ከመንፈስ ቅዱስ ጋር የእግዚአብሔርን ቃል በጥልቀት እያጠናችሁ እየመረመራችሁ ዘመኑ አሁን ደግሞ ያለበትን ዘመን ደግሞ እዩት። ጎግል አድርጉ፣ ቢቢሲ ሲኤን እዩት። ታመልጣላችሁ፣ ታተርፉበታላችሁ። እግዚአብሔር ያነቃቸዋል፣ ለብዙ ትውልድ በረከት ያደርጋቸዋል። 16ን ላንብብላችሁ። እኔ ጎደሎ ነገር አለው ድምና ዝም ብዬ ሙሉ ላንብበው። ለሰባቱ መላእክት ሄዳችሁ የእግዚአብሔር ቁጣ ጽዋውን በምድር ውስጥ አፍስሱ የሚል የጌታ ድምፅ ከመቅደሱ ወጣ። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባላቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ወጣባቸው። አውሬውን ተከትለው ምልክቱን የተቀበሉ ሰዎች አሉ አይደል? በእነሱ ላይ የሚነዘንዝ አደገኛ ፈውስ የሌለው ቁስል ወጣባቸው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። ባህሩም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ባህር ላይ ሄዶ ሲያፈሰው ባህሩ ሁለተኛው ጽዋ ነው፣ ይሄ ወደ ደም ተቀየረ። በውስጡ ያሉት እስትንፋስ ሕይወት ያላቸው ሁሉ ኦልሬዲ ሞቱ። ሶስተኛውም ጽዋውን በወንዞችና እንግዲህ ወንዝ የሚጠጣ ውሃ ተመልከቱ። በወንዞችና በውሃ ምንጮች፣ የውሃ ምንጭ ምንጠጣ ውሃ፣ በውሃ ምንጮች ውስጥ አፈሰሰ። ሶስተኛው አፈሰሰ፣ እነርሱም ደም ሆኑ። ውሃው ኢሚዲየትሊ ወደ ደም ተቀየረ፣ እነርሱም ደም ሆኑ። የውሃው መልአክ ያለህና የነበረ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረደ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋልና። ይሄ አንታይክራይስት ስፒሪት የቅዱሳንን ደም ስላፈሰሰ አንተ ደግሞ ደም ያፈሰሰውን ይሄንን ህዝብ ደም አጠጥተዋልና ፍርድ ትክክል ነው አለው። በምንጮችና በወንዞች ላይ ያንን የመቅሰፍት ጽዋ ያፈሰሰው የታዘዘው መልአክ እግዚአብሔር ክብርን በዚህ ቋንቋ ሰጠ። ከመሰዊያው ሁሉን የምትገዛ ጌታ አምላክ ሆይ ፍርድ እውነትና ጽድቅ ናቸው ብለው ሲናገሩ ሰማው። አራተኛው ጽዋውን በፀሐይ ላይ አፈሰሰ። ፀሐይ ላይ ጽዋውን አፈሰሰ። ሰዎችንም በእሳት ልታቃጥል ተሰጣት። ፀሐይ ስልጣን አገኘች፣ የሰው ልጅን ለማቃጠል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። በዚህ መቅሰፍት ላይ ስልጣን ያለውን የማንን ስም ተሳደቡ? የእግዚአብሔርን ስም ተሳደቡ። ክብርንም እንዲሰጡት ንስሐ አልገቡም። ቃጠሎ ሲሆን አቤቱ ማረን ይቅር በለን፣ ቃጠሎ የመጣው በኃጢአታችን ምክንያት ነው ማለት ሲገባቸው በዚህ በፀሐይ ላይ ፀሐይ እንድታቃጥል ስልጣን ያለውን የእግዚአብሔርን ስም ተሳደቡ። ከጥፋታቸው ከርኩሰታቸው ከአመንዝራ ከገብረ ሰዶም ከሌዝቢያንስ የህይወት መስመር አልተመለሱም ይላል። አራተኛው ጽዋ
መልአኩ በፀሐይ ላይ ስላፈሰሰ አልገቡም። አምስተኛ ያዙልኝ። አምስተኛውም ጽዋውን በአውሬው ዙፋን ላይ በአውሬው ዙፋን ላይ አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱ ጨለማ ሆነች። የአውሬው ኪንግደም ጨለመ፣ ለዘላለም ይጨልምበት። ይሄ ክፉ ትውልድን ወደ ሲኦል ሊያከማች 24 ሰዓት የሚሰራ የሉሲፈር ኪንግደም መንግስቱ ለዘላለም ይጨልም። መሠዊያው ይሰንጠቅ፣ መታሰቢያው ከምድር ይጥፋ፣ ካስማው ከምድር ላይ የተነቀለ ይሆን። ወዳጆቼ ኢየሱስ ሊመጣ በደጅ ነው። ምታንቀላፉበት ዘመን አይደለም። ንቁ። የእግዚአብሔርን ቃል ትራስ ከማድረግ ባለፈ እግዚአብሔርን ቃል አጥኑ፣ አንብቡ፣ ጸልዩ፣ ተቀደሱ። ከእግዚአብሔር ጋር ህብረት አድርጎ በአውሬው ዙፋን ላይ አፈሰሰ። የአውሬው መንግስት ጨለማ ሆነች። ከስቃዩም የተነሳ ምላሶቻቸውን ያኝኩ ነበር ይላል። ምላሶቻቸውን ያኝኩ ነበረ። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከሱራቸው ንስሐ አልገቡም። ስድስተኛ እቺን ያዙ፣ አስምሩ። ስድስተኛ ምትለዋን አስምሩ። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጠስ ላይ ያፈሰሰው። ኤፍራጠስ እንግዲህ አሁን ኤፍራጠስ እየደረቀ ነው ወይስ አልደረቀም? አሁንም እንደሞላ ነው? መልሱልኝ። ስለዚህ እኔና እናንተ ያለነው የትኛው ዘመን ላይ ነው? ስድስተኛው ጽዋ ኤፍራጠስ ላይ ፈሷል። አሁን እኔ እናንተ ያለንበት ዘመን ስድስተኛው ነው። ሰባተኛው በቃ የዓለም ፍጻሜ ነው። እንግዲህ አሁን እዩ፣ ኤፍራጠስ ኦልሬዲ መድረቅ ጀምሯል። ለምንድን ነው የሚደርቀው? ታይሙ ስለመጣ፣ ጊዜው ስለደረሰ። የምኑ ከሩቅ ምስራቅ ከፀሐይ መውጫ ኢየሩሳሌምን ለመውጋት የአንታይ ክራይስት ስፒሪት የዓለምን መንግስት ሁሉ ሆ ብሎ የሚያዘምትበት ጊዜ ስለደረሰ ኤፍራጠስ ካልደረቀ ታንኩም ጦረኛውም ፈረሰኛውም ሰራዊቱ በዛ በኩል አልፎ በዚህ በኤፍራጠስ በኩል ተሻግሮ በእርሻው በኩል አሳልጦ ወደ ኪዳን ምድር ወደ ኢየሩሳሌም መግባት አይችልማ። ስለዚህ መድረቅ አለበት። መቼ? ስድስተኛው ጽዋ ኤፍራጠስ ላይ ሲፈስ። ስለዚህ መቼ ይፈስ? አሁን ኤፍራጠስ ወንዝ ምን እያለ ነው? ቅርብ ጊዜ አይታችኋል። የዓለም ዜና ደንግጦ መነጋገሪያ ኤፍራጠስ ደረቀ፣ ከወትሮ በተለየ መንገድ በጣም ዝቅ ብሏል። አረ ምንድነው የተፈጠረው? የዘመን መጨረሻ ደረሰ ሆይ እያሉ ነው። ሳይንስ ቅርብ ጊዜ አይታላለ። እነሱ የሚቆጥሩበት የራሳቸው የቀመር ታይም አላቸው። አንድ ሰከንድ ጨመረ ነው ቀነሰ እና ምንድነው ያለ መጨረሻ እየደረሰ ነው አሉ ሳይንስ ወደ እግዚአብሔር ቃል እየተመለሰ ነው። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ከየት መውጫ? ከፀሐይ መውጫ ለሚመጡ ነገስታት፣ አስምሩበት፣ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ምን እንዲያሰናዳ? መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየው። ከአፉ 3 እርኩሳን መናፍስቶች ጓጉንቸር የሚመስሉ ሲወጡ አየው። አሁን ይኸውላችሁ የአርማጌዲዮንን ጦርነት የዓለምን መንግስታት ሆ ብሎ ቀስቅሶ ወደ ኢየሩሳሌም እንዲገቡ እንዲከተቱ የሚያደርጋቸው ከአውሬው አፍ የወጡ 3 መናፍስቶች ናቸው። ስለዚህ የጎግ ማጎግን ጦርነት ራሱ እግዚአብሔር ነው የራሽያን መንግስት ጠርቶ ወደ ኢየሩሳሌም አምጥቶ እንዲጨፈጨፉ ያደረገው። ይሄኛውን ግን የአርማጌዲዮን ጦርነት እንዲቀሰቀስ ያደረገው ማን ነው? ከአውሬው አፍ የወጣ 3 መናፍስቶች። ስለዚህ በመናፍስቱ አለቃነትና መሪነት ነው የዓለም መንግስታት በጠቅላላ ኢየሩሳሌምን ለመደምሰስ ለማጠፋት ወደ ኢየሩሳሌም የሚመጡት። የዛን ጊዜ ቅዱሳን መላእክቶች ያኔ ቀዩን ዘንዶ ተዋግተው የጣሉ መላእክቶች እነ ገብርኤል እነ ሚካኤል ራሱ ፐርሰናሊ ኢየሱስ በዚህ ጦርነት ላይ ተሳትፎ የአውሬውን መንግስት ለአንድና ለመጨረሻ ጊዜ በአፉ እስትንፋስ እፍ ብሎ ያጠፋዋል። ለምንድን ነው የሚያጠፋው? ኢየሩሳሌምን ከአንታይ ክራይስት ስፒሪት ወይንም ከጸረ ክርስቶስ መንግስት ለመታደግ ለማስመለጥ እንደገና ድል ሊሰጥ ሊሰበስብ ኢየሩሳሌምን ሊያቆም ቅጥሮቿን ሊያድስ ዝገቷን ቆርቆሯን ከሷ ሊወስ ፊቷ ሊወለወል ሊያበራ እንደገና ልትቆም ለሙሽራው ልትዘምር እግዚአብሔር ይህን ያደርጋል። ስድስተኛው
ኤፍራጥስ እየደረቀ ነው። ቁጭ በልና ጎግል አርግ። ኤፍራጥስ እንዴት ነው ብለህ ጎግል አርግ። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ኢየሱስ ያበራልሃል። የበለሲቷን ማቆጥቆጥ ተመልከት። ምድር ምጥ ውስጥ ነው ያለችው። የዘመን ላቂ ላይ ነው ያለው። በዘመን ላይ እንዳይጨልም ቶሎ ወደማይጠፋ ወደ እሳት ባህር እንዳትጣድ ዓለም ጊዜው እንዳለቀ አውቆ በጥድፊያ እየሰራ ነው ያለው። እያንዳንዱ ነገር ሀገራችንን ምድራችንን ጨምሮ በሚያስገርም ሁኔታ ወደ አንድ ስርዓተ መንግስት እየከተቱን ነው ያሉት። በልፍጠን እያለ ነው። ያዝ፣ በዚህ ፋይዳ፣ በዚህ እንትን ግባ ውጣ፣ ማይክሮችን ባዘጋጅ አስገባ፣ ውድ ንብረትን አሸጥም፣ ሀብት የለህም፣ ብር የለህም። ሲስተሙ እስካልገባ ሲስተሙ ይተፋል። ለዚህ ተዘጋጅታል ወይ? ለመከራ፣ ለስደት፣ ምድረ በዳ ሸለቆ ለመሰደድ፣ ስለ ክርስቶስ ለመነቀፍ፣ ለመሞት፣ አንገትህን ለሰይፍ ለመስጠት ተዘጋጅታል ወይ? መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተገባ ሌላ ስም የለም። ይህን ኢየሱስን አንግሰ ሙት፣ የዘላለም ሕይወት ታገኛለህ። ረፍት ይሆንልሃል። ከቅዱሳን ጋር በብርሃን ርስቱን ትካፈላለህ። በአብ ቀኝ ትሰወራለህ። በዓለም ላይ ሊመጣ ካለው ከቁጣው ሰይፍ ትድናለህ፣ ታመልጣለህ። አንተ ተኝተሃል፣ ታንቀላፋለህ። አሁንም የምድር ነገር ያሳሳሃል። ሀብት፣ ዝና፣ ክብር፣ ባለጠግነት ይስብሃል። ወዳጄ ንቃ። እንደ እግዚአብሔር ነብይ እየነገርኩ ነው። አልቋል። ስድስተኛው መልአክ በኤፍራጥስ ላይ አፍስሶታል። ከምስራቅ ለሚመጣ ነገስታቶች፣ ገዢዎች፣ ወታደሮች፣ ጦረኞች፣ መሳፍንቶች፣ ኃያላን፣ ትላልቅ የጦር ጀነራሎች እንዲያልፉ ኤፍራጥስ ደረቀ ነው የሚልህ። ደረቀ ይላል። ደረቀ ኤፍራጥስ። የደረቀበት ምክንያት አለው። ታይሙ ስለደረሰ ነው። የመለኮትን ድምፅ ወንዞች ይሰማሉ፣ ተራሮች ያደምጡታል፣ ንፋሳት ይታዘዙታል። አምላኬ እግዚአብሔር ከቤተ መዛግብቱ የበረዶ ክምር አውጥቶ የእስራኤልን ጠላት ያደቃቸዋል። ጸረ ክርስቶስ በደጅን ያለው ምን ትጠብቃለህ? ንቃ። ደግመዋለሁ ይህን ክፍል። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። ወደ ታላቁ ጦርነት የዓለምን ነገስታት ሁሉ ለማስከተት እነዚህ እርኩሳን መናፍስቶች ወደ ዓለም ገዢ፣ ወደ ዓለም ነገስታቶች ሁሉ ይወጣሉ። ምን ማለት መሰል? ስፒሪቱ በዓለም ላይ ያሉ ነገስታት ገዢዎች ሁሉ ውስጥ ይገባና ለዚህ ጦርነት በአንድ አይምሮ፣ በአንድ መንፈስ፣ በአንድ ሐሳብ ሆ ብለው ተነስተው ኢየሩሳሌምን እንዲያጠፉ ያደርጋቸዋል፣ ያስከትታቸዋል። መናፍስትን የሚመራቸው መሪዎች፣ ገዢዎች፣ ባለስልጣን፣ ነገስታቶች በጠቅላላ ስፒሪት ይገባባቸዋል። አጋንንት ፖሰስድ ይሆናል። እሱ መንፈስ እየመራ ወደ ኢየሩሳሌም ያመጣቸዋል። ቅዱሳን መላእክቶች ሚካኤል፣ ገብርኤል፣ ራሱ ኢየሱስ፣ እልፍ አላፍ ጦረኛ መላእክቶች፣ ድብቅ ሰራዊት ይህን ጦርነት ለኢየሩሳሌም በመመከት ይዋጉላል። ኢየሩሳሌምን ነፃ ያወጧታል። ከአውሬው ከጸረ ክርስቶስ መንግስት ነፃ ያወጣል። ከ3 ዓመቱ መከራው ዘመን ይመጣል። 3 ዓመት ተኩል በኋላ ነው ይሄ ጦርነት የሚመጣው። እንዲያስቆጥቷቸው ይወጣሉ። እነሆ አለ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በ4 ነጥብ ዘጋ። እንደ ሌባ ሆኜ እመጣለሁ አለ ኢየሱስ። የሚነቃ እፍረቱ እንዳይገለጥ እርቃኑን የሚሸፍን ጠቢብ፣ አስተዋይ፣ ዘመንን የሚያሸት የሚመረምር ሰው ካለ እመኑኝ አለ ኢየሱስ፣ ይሄ ሰውዬ በጣም ብፁዕ ነው አለ። ብፁዕ ነው። በዕብራይስጥ አርማጌዶን ወደሚባለው ስፍራ አስከተቷቸው። ገቡ። ተከትለው አውሬው እየነዳ ለሞት ለእርድ አስገባቸው። ሰባተኛው ሰባተኛውም ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ሰባተኛው አየር ላይ ጽዋውን ሲያፈሰው ከመቅደሱ አንድ ድምፅ መጣ። ተፈጽሟል፣ አለቀ።
የዓለም የመጨረሻው የአርማጌዶን ጦርነት ምን አለ? ተፈጸመ። it is done። በቃ ከዚህ በኋላ ጦርነት የሚባል የለም። የሺው ዓመት መንግስት ነው ያለው። የበጉ ዙፋን በኢየሩሳሌም ከተማ ይሆናል። it is done። አለቀ። ዋው! ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድ ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱ ከተማ በሶስት ተከፋፈለች፣ የአሕዛብ ከተሞች ወደቁ። ታላቂቱም ባቢሎን የብርቱ ቁጣ ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶች ሁሉ ሸሹ፣ ተራሮች አልተገኙም። በሚዛንም አንድ ታላቅ የሚያህል ታላቅ በረዶ በሰው ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ታላቅ ነውና 1 ታለንት 3 ፈረሱላ የሚያህል ነው ይላል ትርጉም። 1 ታለንት 3 ፈረሱላ ወደ 30 ምናምን ኪሎ የሚመዝን በረዶ 30 ምናምን ኪሎ አስበዋል። መጥቶ አንተ ላይ ሲወድቅ መኪናክ ላይ፣ ቤትክ ላይ ዓለም ከተፈጠረ ጀምሮ ተሰምቶ ታይቶ የማይታወቅ ጆሮን ጭው የሚያደርግ አስፈሪ ነገር። ደሴቶች የሸሹበት፣ ተራሮች ያልተገኙበት። ተራራ የሚባል አታይም፣ አይገኝም። ደሴት በጠቅላላ ሸሽቷል። እግዚአብሔር ከቤተ መዛግብቱ የበረዶ ክምር አምጥቷል። በእስራኤል ላይ በጦርነት የተነሳውን ይህን የአሕዛብ ነገስታት በጠቅላላ እግዚአብሔር ዶግ አመድ አድርጎታል። ኢትስ ደን ተፈጸመ። ጨርሻለሁ ሐሳቤ።